ቤተክርስቲያኒቱ ታስተምራለች፣ እንደዚህ ብላ ጽፋለች፣ ታስተምራለች። እና ዓርብ ከሰዓት በኋላ 9 ሰዓት ላይ ሂድና በሲኦል ያሉትን በእኔና በአብ የታመኑትን በሙሉ ከዛ ለቅመህ በክንፍ አንጠልጥለህ አውጣ ትለዋለች። እሱም ትእዛዟን ተቀብሎ ይሄዳል። ምን አለ መሰለህ፣ አንደኛው በደንብ ሰምተኝ ከሆነ ማለት ነው እቀበላለሁ አላልኩም፣ አልቀበልም ነው ያልኩት። አሁን ቀደም ከወንድሞች ጋር ስታወራ ሜላም ሲጠይቅህ ይሄኛውን አልቀበልም ይሄኛውን እቀበላለሁ እያልክ ነበር። ነው የተቀበልኩት አለ ያልተቀበልኩት አለ። ስለዚህ ለምሳሌ ከፈለካለሁ ወይ ያልኩህ ጽዋ ትጠጣለህ ወይ ያልኩህ፣ የአንድን ታቦት ዝክር ታዘክራለህ ወይ ወራዊ በዓሉን እነሱ ምን ይላሉ እኛ ምን እንላለን? እኔ ያልኩህ አንተ ታደርጋለህ ወይ ነው ያልኩህ። እኔ አልጠጣም እንደዚህ አጠጣም። የሚጠጡ ግን ኦርቶዶክሳውያን አሉ አይደል? ምን አለ መሰለህ እኔ በባህሪ ማለት ነው ስለማልጠጣ ነው እንጂ ልጠጣቸው። ያንተን ተው በቃ። እንድትመሰጠው ማለት ነው። መነኮሳቱም እያዩ እንዲጽናኑ አያገቡም፣ ግን በስዕል እንዲጽናኑ ማለት ነው። ነውራም ትውልድ ደሞ መጣ ጴንጤ ላይ አፍን ትከፍታለህ እንዴ? እውነት እኮ ብየምላችሁ ያው በደብረ ምጥማቅ ታምር 18 መጥተህ ተጋፈጥ እስቲ ከኤርምያስ ጋር ማለት ነው። ታምር 18 በደብረ ምጥማቅ ያው ማነው በ17ኛው እና 18ኛው ያው በደብረ ምጥማቅ ታምር እንዳደረግ ይችላል። እዚህ ቦታ ላይ ያው ልመናዋ ክብሯ ካለ በኋላ መይታችን ያደረገችው ታምር ካለ በኋላ እስላሞች ቤተክርስቲያንን ካፈረሷት በኋላ በደብረ ምጥማቅ ታስፈረማ ነው ታምራት እንዳደረገች ተነገረ ብሎ ካለ በኋላ በዚህ ክፍል በጣም ረጅም ነው ብራዘር፣ ሁሉንም ነው ያነበብኩት። 17ኛው እንኳን ታምር ስንት ቁጥር እንዳለው ይወጣው ወንድሞች እናቶች 90 ቁጥር አለው። 18ኛው ቁጥር ደግሞ በገዳሙ እንዲታነጽ ብሎ ከተባለ በኋላ ማርያም እዚህ ተገለጠለችላቸው ብሎ በሚለው ክፍል ላይ ስንት ክፍል አለው? ስንት ቁጥር አለው? እይ ወንድሞች እናቶቼ፣ ለማንበብ እንኳን ይደክማል አልኩ። ለማንበብ 18ኛው ምዕራፍ ስንት ቁጥር እንዳለው ወንድሞቼ፣ ስንት ቁጥር አለው? ኤርሚ ማይ ፌቨሪት ግን 16ኛው ነው። እሺ 198 ቁጥር አለው እኮ ዳጊ ይወለ 18ኛው ታምር 198 ቁጥር አለው። በቃ ይደክማል፣ እንቅልፍ ይመጣል፣ እግዚአብሔር ካረዳ በስተቀር ማለት ነው። ጌታ ኢየሱስ ጸጋ አብዝቶልኝ መጽሐፉ እጄ ላይ እንደዚህ እስኪያረጅ ድረስ አንድ መጽሐፍ ሳይቀር ማለት ነው ተበልተዋል። ቅርጥፍ አድርጌ የቱ ጋር ምን እንደሚሉ እኔ ሲደክመኝ ለሜላ አቀብለዋለሁ፣ ሜላ ሲደክመው ለዳጊ፣ ዳጊ ሲደክመው ለዳኒ፣ እንደዚህ እያልን እየተቀባበልን እንደዚህ ነው ዱቄት የምናደርግልህ። ኦኬ እዚህ ቦታ ላይ ስትገለጥ እቺ ማርያምህ ብለህ የምትላት የተለያየ ልብስ ነበራት። እንደ ሴተኛ አዳሪ ልብስ እየቀያየረች ነው የምትመጣው። ልብሷን ደግሞ እንድትቀያየር የሚጠይቋት ሰዎች አሁን ቢሲ ወንድማችን በዚህ ዘመን ቢሆን እመቤታችን ሆይ ብሎ በሚኒስከርት ብትመጪ ይሻላል፣ እኔ እንደዛ ነው የምወደው ብሎ ቢላት፣ ዳጊ ደግሞ የለም በቻይና ጂንስ ብትመጪ ይሻላል፣ ሜሎስ ነው ሽንሽን ለብሰሽ ብትመጪ ይሻላል፣ ዳጊ ደግሞ ማነው ዳንዬ ደግሞ በአበሻ ቀሚስ ብትመጪ ነው አንቺ የሚያምርብሽ ብሎ ቢላት እንደለመኗት ትገለጥላቸው ነበር ይላል። ይህ ታምር 18 ቁጥር 129 የመድኃኔ ዓለም እናት ኃጢአታቸውን ስለማስተሰረይ ልመናን ታበዛለች ካለ በኋላ ፊቷን ለማየት ከመደሰት ብዛት የተነሳ ከሳቸው እያንዳንዱ ሰው አምላክን የወለድሽ በድንጋሌ ሥጋ በድንጋሌ ነፍስ የጸናሽ ክብርት እመቤቴ ሆይ ዛሬ በአንቺ ላይ የሌለ ሌላ ልብስን በመልበስ ለእኔ ተገለጭልኝ ልይሽ ይላት ነበር። እሷም ልብሷን ትለውጥና ትገለጥላቸው ነበር፣ እየቀያየረች ማለት ነው። ዛሬ በአንቺ ላይ የሌለ እመቤቴ ሌላ ልብስ ሲቀየረሽ ነይ፣ ይሄኛው ትንሽ አያምርብሽም፣ ሌላ ልብስ ቀይሪና ነይ ሲሏት ልብሷን ስትቀያየር ያው ልብሶቿ ቅጠልያ የሚመስል ልብስ ነበራት። ህቡር እሳትም የሚመስል ልብስ ነበራት። አረንጓዴ ለማለት ሜት አድርገው ብራዘር፣ ሜት አድርገው ብሩህ እሳትም ህብሩ እሳት የሚመስልም ነበራት።
ህብር ሰማያዊ የሚመስል ነበራት። ልብሷ ስትቀያየር ማለት ነው። ከዛ ህብር እሳት የሚመስል ልብስ በመልበስ የምትታያቸው ጊዜ አለ። የለመኗት ልዩ ልዩ በሚሆን በብዙ ልብስ ህብር ትታያቸው ነበር። ልመናቸውንም ቸል አትላቸውም ነበር። ልብሷን በምትለውጥበትም ጊዜ ሁሉ የብርሃን መጋረጃ ይጋረድ ነበር ይላል። ማለት መላእክቱ እንዳያዩ ማለት ነው። ኀፍረተ ሥጋዋን እንዳያዩ። ኦርቶዶክሳውያን ነውራችሁ እንደዚህ ነው የምገልጠው። ልብሷን በሚለወጥበት ጊዜ ሁሉ የብርሃን መጋረጃ ይጋረድ ነበር። ወመንጦላዕተ ብርሃን ወመንበረ ስብሐት ዘይተረጎም ብላችኋል እኮ። እንደውም በውዳሴ የወድስዋ መላእክት ላይ የወድስዋ መላእክት ለማርያም በውስተ ውሳጤ መንጦላዕት በሐኬ ማርያም ሀዳሴ ጣዋ እያሉ ይሏት ነበር ስትሉን እኮ ስታደድቡን ኖራችኋል ብዙ ዘመናት። በእነዚህ መጽሐፍቶቻችሁ ስታደድቡን እኮ ነው ብዬ የምልህ። እናስ ያ መንጦላዕት ማለት መጋረጃ ማለት ነው። ይሄ ነገር መጽሐፍ ቅዱስ ሚዩት አድርገው ወንድም አለም ስንሰጥ ታወራለህ፣ ከዳንዬ ጋር ታወራለህ። ኦኬ። ስለዚህ ለህዝቡ በለመኗት ልብስ ህብር ትገለጽላቸው ነበር። ቢሲ በአበሻ ቀሚስ ነኝ ብሎ ካላት ግዴታዋ ነው መምጣት። ሜላ በቻይና ጂንስ ነው ማየት የምፈልገው ብሎ ቢላት ግዴታዋ ነው መለወጥ። ዳጊ የለም የሆነ ሚኒስከርት ነገር ለብሰሽ ነኝ ብሎ ቢላት ግዴታዋ ነው። ለህዝቡ በለመኗት ልብሱን የሚመርጡላት እነሱ ናቸው። እችን ጋለሞታማ እበቀላታለሁ በዘመኔ ማለት ነው። እኔ በጌታችን እናት ስም እናንተ ቀልዳችኋል አይደል? በማርያም ስም ቀልድ አላለም ምድረ ሆዳም። ከዚህ በኋላ ግን አትበሉም። በሷ ስም እየነገዳችሁ ፀሐይ ወጥቶባችኋል። እንዲህ ያደረገች አንተ የኔን እናት በህይወት አለች። እናቴ 10 ልጆች ወልዳለች። እኔ ሁለተኛ ልጇ ነኝ። የኔን እናት ማንም ሰው ከአባቴ ውጪ እኛ እንኳን ልናዛት እንኳን አንችልም። አባቴ በህይወት ስለሌለ አሁን የለም። እሱ ግን የፈለገውን መስታወት ይሄንን አውልቂው ይሄኛውን ልበሽው ብሎ ይላት ነበር። መብት አለው። እኛ እንኳን እቴቴ ይሄኛው አይሆንም ብለን ካልናት እንደ ልጅ አክሴፕት ልታርገን ትችላለች። እስኪ ማን ነው አንተ እናትህን ይሄኛውን ልብስ ለበሽና ነው ይሄኛውን አውልቂ ይሄኛው ያስጠላብሻል ይሄኛው ያምርብሻል ብሎ ለማለት አንድ ወጠብሻ ጎረምሳው መንገድ ላይ ቆሞ በአንተ እናት ላይ አስተያየት ቢሰጥ ምን እንደሚሰማህ? ሚስቴ የልጆቼ እናት፣ የቃል ኪዳን ሚስቴ፣ የልጅነት ሚስቴ፣ ማንም ከኔ ውጪ ይሄን ልበሺ ይሄንን አትልበሺ ብሎ ሊላት የሚችል የለም። ሐሳብ አስተያየት ትሰጣለሁ ብለህ ብትል እዛው ከና ሐሳብ አስተያየት ትቀመጣለህ ማለት ነው። ለዚህ ነው የጌታችን እናት እንደዚህ የምታዋርዷት ማለት ነው። እስላሞች ሁሉ ጭምር ነው ልብስ የሚጠይቋት። ልብሷን ቀይራ ያው ከእስላሞችም ከሌሎችም ወገን በግንቦት በሚባል ወር ከ20 ቀን ከከበረ ገዳም ይመጣሉ ይላል። እስላሞች ሁሉ ጭምር ማለት ነው። ያው እዛ ተሰብስበው ለእስላሞቹና ኦርቶዶክሳውያኑ ያው አንድ መንፈስ ነው ያረፈባቸው። ከአንድ ምንጭ አይደል የተቀዱት። እኛና እነሱን እንጥንጥም ብለው የሚሉት አንድ ገዳም ላይ ይገናኙልሃል እስላምና ኦርቶዶክስ። እዛ ይለምኗታል። እሺ የባሰ ስላለ ማለት ነው ጠንከር ብዬ እናገራለሁ ብሎ የሚል ሰው ካለ እኔም ጠንከር ብዬ መጽሐፉን አወጣዋለሁ ለማለት ነው። ወንድምነት አውራው መስፍንን እስካሁን ስለተቀመጠ ቴንኪው። ደልቁ ላይ ሆነ ወንድምነት። እሺ ሰላም መስፍን እንዴት ነህ? እግዚአብሔር ይመስገን። እንዴት ነህ ዳኒ? እግዚአብሔር ይመስገን ደህና ነኝ። ከየት ቤተ እምነት ይሆን የመጣው? እኔ ከኦርቶዶክስ ከተዋህዶ። ኦኬ ከኢትዮጵያ ኦርቶዶክስ ተዋህዶ። እሺ ሜላ አለ? ምን አልከኝ? አይ አንተ ሜላ አለ? አልሰማሁም በደንብ። እኔ ጋር ነው ወይስ ሌላ? አይሰማም? ወዳጅ ድምጽ አይሰማም? በደንብ አይሰማም ወገኖች።
አይሰማም የኔ ድምጽ? አሁን አሪፍ ነው ይሰማል። እሺ ያ ወገኖች ሼር ኮፒ ሊንክ ይደረግ። ያው ስራቸው ስለፈረሰ ነውና በደም ሼር በደም ኮፒ ሊንክ ሲደረግ ይስተካከላል። ሪፖርት ላይ ስላለ ነው ለኔ ያሳየኝ ነው ያለው። ጸጋ ይብዛላችሁ። በደንብ ኮፒ ሊንክ እና ሪፖስት ሼር አድርጉት። ሜላይ ያለ ወይ ዳኒ ጥራ ያ እስቲ መስፍኔን ተቀበለው። ኦኬ እሺ መስፍን ሰላም እንዴት ነህ? ሰላም ሜላስ። ሰላም። እሺ ርዕሳችን ስለ ሚካኤል ነው። ሚካኤል ከሲኦል ያድናል ወይ ከሲኦል ያስወጣል ወይ እያልን እየጠየቅን ነበር። ኦኬ እንደ ኦርቶዶክስነትም ምን ትላለህ? ሚካኤል ነፍሳትን ከሲኦል አስወጥቶ ወደ ገነት ያስገባል? ኦኬ ጥሩ ጥያቄ ነው። ሚካኤል እንግዲህ መልአክ ነው። በራሱ ኃይል ወይም ከራሱ የሆነ ኃይል ኖሮት ከሲኦል አውጥቶ አይመስለኝም። ይሄን አልቀበልም። ኦኬ አትቀበልም። እሺ ድርሳነ ሚካኤል ላይ ተጻፈ ነው። ዛሬ በ12 ታከብሩ የለ የምታከብሩበት ምክንያት ምንድን ነው? እኔ እውነት ለመናገር ድርሳናት ገድላት ምናምን ላይ ብዙ አይመቸኝም። እኔ መጽሐፍ ቅዱሳዊ እንደ መጽሐፍ ቅዱስ ቢሆን በጣም አሪፍ ነው። እሱ ይመቸኛል መጽሐፍ ቅዱስ። ችግሩ እኮ መጽሐፍ ቅዱስማ እኛም ይመቸናል፣ ግን ኦርቶዶክስ እንደመሆነ ኦርቶዶክስ ቤተክርስቲያን ደግሞ ይህንን ድርሳነ ሚካኤልን ሐዋርያው ዮሐንስ ጽፏል ብላ ታምናለች። በኋላ ላይ ደግሞ የእስክንድርያው ሊቀ ጳጳስ ሐዋርያው ዮሐንስ የቱ ጋር ነው የጻፈው? እንግዲህ መጽሐፍ ቅዱስ አሁን መረጃ ያስፈልጋል ማለት ነው። እሱን እኮ እየጠየቅን ያለ ነው። ኦርቶዶክስ እንደዛ ስለምትል እንደ ቤተክርስቲያን እንደዛ ብላ ስለምታመን በኋላ ላይ ደግሞ የእስክንድርያው ሊቀ ጳጳስ ሐዋርያው የጻፈውን ጽሑፍ አግኝቶ ለኛ ጽፎታል ብላ ነው የምታምነው። ለምሳሌ ራዕየ ዮሐንስን የማይጻፈው ማን ነው እንደ ኦርቶዶክስ? ራዕየ ዮሐንስ ነው የሚሆነው፣ መጥምቁ ዮሐንስ ወይም ከሆነም እሺ መጥምቁ ዮሐንስ ሐዋርያው ለማለት ነው። ሐዋርያው ዮሐንስ ሐዋርያው ዮሐንስ ጽፎት በኋላ ላይ ሐዋርያው ዮሐንስ የጻፈው ጽሑፍ ጠፍቶ ዮሐንስ አፈወርቅ ነው የጻፈው ብላ ነው ኦርቶዶክስ የምታምነው። ኦርቶዶክስ ሊቃውንቶች እንደዛ ነው የሚያምኑት። አልቀበለም። እኔ አልቀበለም። ምንድን ነው የምትቀበለው? መጽሐፍ ቅዱስ ሁሉንም ጌታን ነው የሚቀበለው። ቀጥል ነው እንዴ? እሺ ጌታን ደስ ይለናል በጣም። እሺ የሚካኤል ስዕል አለ አይደል? የሚካኤል ስዕል እንግዲህ በቤተ ክርስቲያን እንጠቀመዋለን። ትሰግዳለህ ለሚካኤል ስዕል? የጸጋ ከሆነ ምናልባት የጸጋ ትሰግድለታለህ? የጸጋ ለአንተም ልሰግድልህ እችላለሁ። ኧረ እኔ አልፈልግም። ጭራሽ ለእኔ አትፈልግ እንዴ? ጭራሽ ለአንተ ልታጣላኝ ነው? አይሰለ ያምልኮ የሚለው ከሆነ ላምልኮት ከሆነ ነው ኧረ ምንም የለም። እስቲ መጽሐፍ ቅዱሳዊ ያድርግልን። ለስዕል እንዲሰገድ የትኛው ሐዋርያን ያዘዘው? በቤተክርስቲያን ታሪክ ውስጥ እንደዛ ነበር ወይ ለስዕል መስገድ? ለስዕል ባይሆንም ለምሳሌ
ለሰዎች ማለት ነው ታላላቅ ወይም ቅዱሳን ሰዎች ነገስታት ሊሆን ይችላሉ። ለነሱ ይሰገዳል። ያክብሮት አይ ለስዕል ጥያቄው ለስዕል ነው። ለስዕል እኔ በመጽሐፍ ቅዱሳዊ እንትን አላውቅም። ሰዎቹ ለስዕል ይሰግዳሉ የሚል ወይም ደግሞ በእንትን የለኝም። እንደዚህ ማቀው ታዲያ ለምን ትሰግዳለህ? አዎ እኔ አልሰግድም። መጽሐፍ ቅዱስ ላይ አሁን የጸጋ ስግደት ትሰግዳለህ አልከኝ። ነው ለጸጋ ሲል ለአንተም የጸጋ ለምሳሌ አንተ ቅዱስ ሰው ከሆንክ ወይም ደግሞ ከኔ በላይ የተከበርክ ሰው በእውቀትም አራያ የሆንክ ሰው ለአንተ የአክብሮት ስግደት ብሰግድልህ ጎንበስ ብል ችግር የለውም። ግን አንተን አላመልክም። እሱ አላመልክም መስገድ ነው። ግንባርን መሬት አስደፍተህ ነው የምትሰግደው ወይንስ አስነክተህ ነው የምትሰግደው ወይንስ ዝም ብሎ እጅ መንሳት ነው? እጅ መንሳት በሚለው አይ እጅ መንሳት አይደለም ጥያቄው። መስገድ ግንባርን መሬት ላይ ማስነካት ነው። የአምልኮ መስገድ ምን ማለት መሰለ? ለምሳሌ አሁን በመጽሐፍ በብሉይ እንኳን ስናይ ያዕቆብ ራሱ ማንን እንትናን ኤሳው ወንድሙ ሲያየው ወደ መሬት ተደፍቶ እንደሰገደለት ይህ ማለት ግን ኤሳውን ወንድሙን አመለከው ማለት አይደለም። እንደዛ ነው የማየው እኮ። አሁን ያልገባኝ ነገር አንዱን ነገር ያዘልኝ። ሰግዳለሁ ነው አልሰግድም ነው? ግራ ገባኝ እኮ። የአምልኮት ስግደት የሚባለውን እንግዲህ ስግደት የሚለው በሁለት ስለሚከፈል የአምልኮትና የማክበር ሰው የአምልኮት ከሆነ አልሰግድም ለሰው ወይም ለፍጡራን ማንኛውም ሐውልትም ቢሆን ማናቸውም ነገር ማለት ነው። የጸጋ ትሰግዳለሽ? የጸጋ ለሐውልት ለስዕል ትሰግዳለህ? ለስዕል እኔ አልሰግድም። እሺ ለስዕል ማሰግድ ከሆነ ታዲያ ምን አመጣው? እሺ ለስላሴ ስዕል ትሰግዳለህ? ስላሴ የሚባል ስዕል ስላሴን በስዕል አንገልጻቸውም። ስለዚህ አልሰግድም ለስዕል። አንገልጻቸውም ማለት ኦርቶዶክስ እኮ የስላሴ ስዕል አላት። የሚሰግዱ ካሉ የራሳቸው እንትን የኔን ነው የምልህ። የሚሰግዱ ለስዕል የስላሴን ስዕል ኦርቶዶክስ ያላትን አይ አልቀበልም። በስዕል የሚታዩ ስላሴን በስዕል የሚስላች ማን አይቷቸው ነው ስላሴን? አውቃሱማ ኦርቶዶክስ ነው መጠየቅ ያለብህ። ኦርቶዶክስ ስዕል አላት እንግዲህ አይደል? ስላሴን ስዕል ሶስት ሰዎች አዛውንቶች አርጋ ትስላለች ስዕል። አይ ስላሴ እንግዲህ መለኮት ናቸው አይደል? አብ ወልድ መንፈስ ቅዱስ የሚለው ስለዚህ ቢያንስ ወልድን አይተነው ሊሆን ይችላል ፍጹም ሰው በመሆኑ። አዎ ይሄ ጥያቄ ለኦርቶዶክስ ነው መቅረብ ያለበት። ለኛ ይሄን ጥያቄ እያቀረብን ያለ ነው እኛንንና አንተ ይሄን ስላልከበለ የምትል ከሆነ እንግዲህ የራሴ እይታ ነው ካልከኝ እሱን እንደ እይታ ይችላል። እንደራሴ ነው እኔ እንግዲህ ቤተክርስቲያንን ወክዬ ሳይሆን እንደራሴ ስላሴን በስዕል መልክ ማንሳላቸው ማለት ማን አይቷቸው ነው ስላሴ? እሱ ያው ለኦርቶዶክስኛ የምንጠይቀው ጥያቄ ስለሆነ አንተም እንግዲህ ጠይቅ። እሺ ሌላ ሚካኤል ላይ እንግዲህ አብዛኛው ኦርቶዶክስ የምታስተምረውን ትምህርት አልቀበልም ብለኸኛል። ወደ ሚካኤል ትጸልያለህ? በፍጹም ነው። እሱንም አትቀበልም? እሺ በጣም አሪፍ። ሚካኤል ያማልዳል? አዎ ሊያማልደኝ ይችላል። ቅዱስ መላእክት ነው። መልአክ ስለሆነ እኔ ብለምነው ማለት መልአክ ስለሆነ ከኔ የተሻለ ነው ወይም ቅዱስ የሆኑ ሰዎች ብለምነው ማለት ቀደም እንኳን አልጸልይም ብለኝ ነበር። እኔ አልጸልይም፣ ለፍጡራን ለመላእክም አልጸልይም። ታዲያ እንዴት ነው የምትለምነው ሳትጸልይበት? መለመን ስለ ምን አለ መሰለህ የኔን መረዳት እንድትረዳ የምፈልገው ለምሳሌ በመጽሐፍ ቅዱስ እስራኤላውያን ሙሴን ይለምኑት ነበር። ይለምኑታል ማለት ሙሴን አደነን ሳይሆን ከፈጣሪ ጋር አስታርቀን ወይም ደግሞ በእኛ ፋንታ ሆነ አንተ የተሻልክ ስለሆንክ ከኛ
እኛ ለምሳሌ የፈጣሪን ድምጽ መስማት በጣም ከበደን፣ አስፈራን። ስለዚህ አንተ አናግርልን አንተ ስላሉ ሙሴ ደግሞ ሰው ነው፣ ቅዱስ የሆነ ሰው ቢሆንም ግን ስለ መልአክ ነው እያወራን ያለ ነው፣ ስለ ሚካኤል ነው ምናምን። መልአክም ቢሆን እነሱ ሙሴን አብሯቸው ስለነበር ሊጠይቁት ይችላሉ። ሚካኤል ከአንተ ጋር ነው ወይ? ሚካኤልን ታወራዋለህ ወይ? ሚካኤልን ታወራዋለህ ወይ? መልአክም ቢሆን ሰውም ቅዱስ ሰው ሆነ ቅዱስ ሰው ሙሴ ቅዱስ ሰው ነው። ሌሎችም ቅዱሳት አሉ ሰዎቹ ነው። አይ ሙሴን እኮ በአካል አይደል በነበረበት ጊዜ እየተያዩ ነው አይደል ያወሩት። ሙሴን እንግዲህ ለምነውታል። ሙሴን ግን አድነን አላሉትም። በህይወት እያለ ነው ወይንስ ሙቶ ነው የለመኑት? አይ በህይወት ባለበት ዘመን እንጂ በቃ በህይወት እያለ እየተያዩ ነው። አሁን የኛ ጥያቄ ሚካኤል ላይ ነው። ሚካኤልን አንተ አላየኸው፣ ሚካኤል ጋር አታወራም። እንደዚህ ባለበት ሁኔታ ውስጥ እንዴት አግኝተው ነው ለሚካኤል የምትለምነው እያልኩ እንደዚህ ያደረጋለ ወይ? ሚካኤልን የለመነ በጸሎት አለ ወይ? መጽሐፍ ቅዱሳችን እንዴት ነው? ሚካኤል እንግዲህ መላእክት ነው፣ መንፈስ ነው። መንፈስ አይሞትም። ስለዚህ አሁን ብለምነውም ይሰማኛል ብለምነው ማለት ነው። እሱ እንደ ፈጣሪ ሆነልኝ ሳይሆን ከፈጣሪ ጋር ያለኝን ሮሮ እሱ የተሻለ ስለሚሆን ከኔ አስታርቀኝ ወይም ደግሞ የኔን መልእክት ወደ ፈጣሪ አድርስልኝ ብዬ ብጠይቀው ችግር የለም። እሱ የማይሞት ማስረጃ ስጠኝ ለዚህ ሐሳብ። እንግዲህ ቅድም መጽሐፍ ቅዱስ ነው የምወደው ብለህኛል። እስቲ ከመጽሐፍ ቅዱስ ከምትወደው መጽሐፍ ማስረጃ ስጠኝ እኮ። መላእክት አይሞቱም መንፈስ ስለሆነ ማስረጃ ስጠኝ። እሱ አይሞታል አይሞቱም አይደለም፣ የሰውን ልመና እንደሚሰሙ ወይም ደግሞ ወደ እነሱ የተደረገ ልመናም ካለ እሱን አሳየን። አይ እንደዛ ባይሆንም መላእክት አይሞቱም ካልከኝ አንተ መረጃም ትሰጠኛለህ። እኔ እኮ ይሞታሉ አላልኩም እኮ። ስለዚህ ስለማይሞቱ ብላቸው ችግር የለም። ሰዎቹ ግን ቅዱሳን የሆኑ ሰዎች ችግር አለው ችግር የለውም በሚል እኮ ዶግማ ይሰራል። መጽሐፍ ላይ ባሉ መመሪያዎች ነው ትምህርት የምንሰራው። ስለዚህ አለ ወይ እንደዚህ አይነት ማስረጃ? ችግርም አለው እኮ። በደንብ ስማኝ። መላእክት በተፈጥሯቸው በባህሪያቸው መላእክት ቢሆኑም ፍጡራን ናቸው፣ እንደኛ እንደ ሰዎች ማለት ነው። ሰዎቹ ቅዱሳን ቢሆኑም ከሞቱ በኋላ አያማልዱኝም። ኦኬ፣ በህይወት እያሉ ያማልዱኛል ብዬ አስባለሁ፣ እንደኔ ማለት ነው። መላእክት ግን ልዩ የሚያደርጋቸው ዘላለማዊ ናቸው፣ አይሞቱም። ፍጡራን ቢሆኑም ግን አይሞቱም። የሞተ መላእክት አለ ካልከኝ እኔም እጠይቃለሁ። አይ ያላልኩንማ ካልከኝ እየነገርኩ ካልከኝ እንዴት ትለኛል? እየነገርኩ ካልከኝ አትበል። መላክ ይሞታል ምናምን ነገር የለም። ስለዚህ ያላልኩን ነገር ካልከኝ አትበለኝ። ስለዚህ አሁን ማስረጃ አለ፣ ቀላል እናድርገው። ይሄ አንተ ሎጂክ ነው፣ ያንተ መክንዮ ነው። እኛ ደግሞ መጽሐፍ ቅዱሳዊ መመሪያ ነው የምንከተለው። ስለዚህ ከመጽሐፍ ቅዱስ አለ ወይ? እሺ፣ በጣም አሪፍ ጥሩ ጥያቄ ነው። እሺ፣ እኔ ባይሰጥ አንተ ራሱ ማለት ነው መላእክት አማልዶም ስለሚሞቱ ለምሳሌ ቅዱሳን ሰዎች ማለት ነው እነ ሙሴን ሌሎችም ታላላቅ እነ እመቤትን ማርያም ሌሎችንም ጨምሮ ማለት ነው ሰዎች ስለሆኑ የሰው ዘር የሆኑ ሁሉ ቅዱሳን ቢሆኑም ከሞቱ ላያማልዱ ይችላሉ አምናለሁ። በህይወት እያሉ ያማልዳሉ። አዎ ያማልዳሉ። ለምሳሌ ሙሴን ሰጥቻለሁ ቀደም መምህራችን ሙሴ ወይም ታላቁ ነብይ። እኔ ያልጠየቅኩን ነው እኮ እየመለስክ ያለው። እኔ ስለ ሙሴ አልጠየቅኩም። ቅዱሳን ሰዎች ምድር ያማልዳሉ አያማልዱም የሚል ጥያቄ አልጠየቅኩም። ያልጠየቅኩን ነው እየመለስክ ያለው። እሱ አይደለም። መላእክት ከሌሎች ፍጡራን የሚለያቸው ምንድነው? ዘላለማዊ የማይሞቱ መሆናቸው ነው። ስለዚህ ቅዱስ እሱንም አልጠየቅኩም። ምንድነው መልአክ ከሙሴ ከሰው የሚለያቸው የሚል ጥያቄ አልጠየቅኩም። የጠየቅኩ በጣም ሲምፕል ነው። ለመልአክ ልመናን ያቀረበ ጸሎትን ያቀረበ አለ ወይ? ወይም እንደዚህ እንድታረግ የሚያዝ ሐዋርያዊ መመሪያ አለ ወይ ነው ጥያቄ። ኖ እሱ ማለት ይችላል። አሪፍ ጥያቄ ነው እሱ። ለመልአክ ለምሳሌ ለፍጡር ወይም ለሰው ከሆነ ለሙሴ ብዬ ነግሬያለሁ በመጽሐፍ ቅዱስ መረጃ መሰረት ማለት ነው። ስለዚህ በህይወት እያለ ግን ኦኬ። መላእክት ደግሞ ምን አለ መሰለ የማይሞቱ ናቸው። ለምሳሌ እስራኤላውያንን ከግብጽ ምድር የተራዳ ታላቁ መልአክ ሚካኤል ነው።
ስለዚህ ሚካኤል ደግሞ መልአክ ነው፣ መንፈስ ነው። መንፈስ ከሆነ ደግሞ ስለማይሞት እስራኤልን ከተራዳቸው አንብጸ ወደሱ ብለምነው ችግር የለውም ነው። እንደንትን ለምሳሌ ድንግል ማርያምን በሕይወት እያለች አስታርቂኝ ከልጅሽ በቃ ማስረጃ የለም በሚለው ነው ያዘው። በቃ አሁን ማርያም ጋር መጣ የለም ማስረጃ፣ በመጽሐፍ ቅዱስ ማስረጃ የለም። እሱ በቃ ከሌለ ታዲያ እሱን ነው በቃ እሱን እኮ ብትነግረን ቀደም የኔ ፖይንት ምን መሰለ፣ መላእክት አይሞቱም። ቅዱስ ያንተ ፖይንት እኮ ገብቶኛል፣ ያንተ አመክንዮ ገብቶኛል። ግን እኔ ምን እያልኩ ነው፣ እምነታችን በአመክንዮ አይሰራም። የሚሰራው መጽሐፍ ቅዱሳዊ በሆነ መመሪያ ነው የሚሰራው እና ያን መመሪያ እስካላገኝ ድረስ እኔም ከሆነ አመክንዮ ላመጣ እችላለሁ። ገባ? እንደዛ ከሆነ ምን ይሆናል መሰለ፣ ቆይ መስፍኔ ምን ይሆናል መሰለ፣ ሰብጀክቲቭ ይሆናል። እኔም የራሴ የሆነ ሎጂክ አመጣለሁ፣ ዳኒም የራሱን፣ አንተም የራስህ ታመጣና በቃ ከመጽሐፉ እየራቅን እንመጣለን። እኔም አንተም ሁላችንም ሊያግባባን የሚችለው ቀድም ገድላቶችን ስጠቅስልህ ልሳናቶችን ስጠቅስልህ አይመቹኝም ስላልከኝ ነው የተውኩት። መጽሐፉ ይመቸኛል አልከኝ፣ መጽሐፍ ቅዱስ። ታዲያ መጽሐፍ ቅዱስ የሚመች ከሆነ አሁን ለምታደርገው ልምምድ መጽሐፍ ቅዱሳዊ የሆነ መሰረት አለ ወይ የሚለው ለማወቅ ነው። እሱ ላይም የለም። ስለዚህ አንተ በፍላጎት በልብ መሻት የምታደርገው ነው ማለት ነው እንጂ መጽሐፍ ቅዱሳዊ የሆነ ልምምድ አይደለም። በልብ መሻት በፍላጎት ወይም ደግሞ በሰዋዊ ፍላጎት ሳይሆን ምን አለ መሰለህ፣ እኔ ያልኩ ምንድነው የሰው ልጆች ማለት ነው። የሰው ልጆች እንግዲህ መላእክትም ፍጡራን ናቸው፣ ሰዎችም እኛ ሰዎችም አዳም የአዳም ዘሮች በሙሉ ፍጡራን ነን። ቅዱሳን የሆነ ለምሳሌ ከሰው ልጆች ቅዱስ የሆኑ ብዙ ሰው አሉ ማለት ነው። ሙሴ ለምሳሌ የሚመክል ሰው እሱን ሙሴን ማለት ነው ህዝበ እስራኤል ቅዱስ ሆነው ሳለ ከአሕዛብ ሁሉ የተመረጡ ነበሩ። ፈጣሪ መሰከረላቸው ነው ቃል በቃል። ስለዚህ ግን ሙሴ ይቅርታና በጣም መስፍን ስለ ሙሴ አልጠየቅንም ማለት ጊዜ ነው የምትገልብን። ስለ ሙሴ ስላልጠየቅን ርዕሳችንም ሙሴ አይደለም፣ ርዕሳችን ሚካኤል ነው ወይም መላእክት ናቸው። ስለዚህ ስለ መላእክት ልትነግረን ከቻልክ ብቻ እንስማ እኮ። በደንብ ስማ። እኔ እያልኩ ያለሁት አሁን ሀሳቤን ተረድተኝ ከሆነ ሚካኤል መልአክ ነው፣ መንፈስ ነው አልኩ። አልሞተም፣ ሟች አይደለም። የሚሞት አካልም ስለሌለው መንፈስ ስለሆነ ማለት ነው። ስለዚህ ሚካኤል ደግሞ ህዝበ እስራኤልን ተራድቷቸዋል ከግብጽ ምድር። መላእክታን ምንድን ነው ተልኳቸው? እስራኤልን ምን አድርገዋል? ለእስራኤል ልጆች በተለይ አራቱ ማለት ነው። ስለዚህ ሙሴን እንደ ምሳሌ ከሰው ልጆች ማለት ነው ስጋና ደም ካላቸው ወይም አካላዊ የሚታይ ነገር ካላቸው እንደነ ሙሴ ሌሎችም እስራኤልን ሲራድ ቆይተዋል። ሚካኤል ደግሞ እሱንም እኮ እኔ ያው በቃ ከርዕሳችን እንዳንወጣ ብዬ ነው እንጂ አሁን የምታወራው ራሱ እኔ ከሚካኤል አልወጣም። ከየትኛው መጽሐፍ ቅዱስ አምጥተህ ነው ቆይ ሚካኤልና እስራኤል ከግብጽ ሀገር እንዲወጡ ተራድቷቸዋል የምትለኝ? ኦኬ፣ በጣም አሪፍ። እሺ ሚካኤል ታዲያ ተልእኮ ምንድነው? እሺ ማለት የሚካኤል ድርሻው ምንድነው በመጽሐፍ ቅዱስ? በቃ የመላክ አለቃ ነው። እሺ የቱ ጋር ነው የመላክ አለቃ የሚለው? ዳንኤል ላይ ተጽፏል። ከዋነኞቹ አለቆች አንዱ ሚካኤል ይላል። እሺ የመላእክታን ወይም የመላክ አለቃ ብቻ ነው አለቃ ነው የሚለው ወይስ ደግሞ ምን ድርጊት ምንድነው ያደረገው? አለቃ ያስባለው ምንድነው? አለቃ ነው፣ ይዋጋል። እግዚአብሔር ሲያዘው ለውጊያ ይመጣል። ይሄ ነው ሚካኤል እንግዲህ መጽሐፋችን ተዋጋ። እሺ አለቃ የተባለው ስለሚዋጋ ነው። ምንድነው የተዋጋው? ማን ልኮት ወይስ እንዴት? ከራሱ ነው ወይስ ፈጣሪ ልኮት ነው የተዋጋው? እሱማ የእግዚአብሔር አይደል እንደ እግዚአብሔር ሳይልኮ ምንም አይነት ነገር አያደርግም። እንደዛማ ካደረገ ሳጥናኤል ነው የሚሆነው ወይም ዲያብሎስ ነው የሚሆነው። እሺ ስለዚህ አሁን ወደ ሚካኤል የሚደረገውን ጸሎት ነው እየጠየቅን ያለ ነው እንጂ ሚካኤል የእግዚአብሔር መልአክ ነው፣ የመላእክት አለቃ እንደሆነ መጽሐፍ ቅዱሳችን ይነግረናል። የመላእክት አለቃ መሆኑን ተዋጊ መልአክ መሆኑን ይነግረናል። ከዛ ውጪ ግን አሁን አንተ ያነሳቸውን ሀሳቦች መጽሐፉ አያውቃቸው። ምናልባት ጥያቄ የምጨምረው ነገር ካለ ጨምር። ያው መጽሐፉ ላይ የለም እንግዲህ። ቴንኪው መስፍኔ።
እሺ ሜላ ማለት እኔ ጋር የሚሆነው ካንተ ጋር ለማውራት ቤተክርስቲያኒቷን ከፍለ ነው የምትቀበለው። ኦኬ ማለት በከፊል ኦርቶዶክስ ነህ አባ ማለት በከፊል ኦርቶዶክስ ከሆነ ሰው ጋራ ማውራት ከባድ ነው የሚሆነው እና ሶ ከፍለህ ያመንክ ኦርቶዶክስ ነኝ ማለት የምትችል አይመስለኝም እውነት ለመናገር። ምን ማለት ነው እንግዲህ? እንዴት ነው ሚካኤል ያድናል ወይ? በመጽሐፍ ቅዱስ በ81 በዛ አያድንም። ከምን ያድናል? ገድላት ምናምን ድርሳነ ሚካኤል ምናምን የሚለው እሱ ጋር የለውም። እሱን ተው እኮ አንተ ነህ የሌለው። አየህ ከፍለህ ነው እያመንክ ያለው ያልኩ ለዛ ነው። አሁን አንተ ከፊል ደመናማ እንደሚባል መስፍን አሁን እኔም ስለ አንተ ነው እያወራሁ ያለሁት መስፍኔ ስለ አንተ እኮ ነው እያወራሁ ያለሁት። ከፊል ደመናማ እንደሚባል ሁሉ አንተ አሁን ከፊል ኦርቶዶክሳዊ ነህ። ኦኬ ማለት አልቀበልም የምትል ከሆነ እየመረጥክ ነው የምትቀበለው ማለት ነው። ምክንያቱም ቤተክርስቲያን በግልጽ ቋንቋ ሚካኤል ከሲኦል ያድናል ብላ ታምናለች። ሚካኤል ከሲኦል ያድናል ታምናለች። ሚካኤል ራሱ መልአኩ ከሲኦል ያድናል ብላ ታምናለች። ታምናለች። ኦኬ እኔ አላምንም። እሺ አንተና ማታምነው አየው መዝሙርስ ይዘምራል መስፍኔ? አረ መዝሙር ሳዘምርም አንድ መዝሙር ባስታውስ በደንብ ስማኝ ዳኒ። ሚካኤል ሌሎችን መላእክትን ጋብርኤል በጣም ታላቅ መልአክ ነው። ሚካኤልም የመላእክት አለቃ ነው ይባላል። እነሱ ያድኑኛል ብዬ እኔ አላምንም። አዳኝ ፈጣሪ ነው። ኖ አንተና ማታምነው እኮ ብራዘር፣ አንተና ማታምነው ማለት አንተ አላመንክም ማለት ኦርቶዶክስ አታምንም ማለት አይደለም። ለዛ እኮ ነው ሳታቀው ዳኒ እዚህ ጋር ምናልባት ይቅርታ መሀል ላይ ስለገባ ግን ምናልባት ኦርቶዶክስ ቤተክርስቲያኗ ሚካኤል ያድናል ሲል ፈጣሪ ልኮት ሚካኤል እንግዲህ እንትን ነው አይደል? ተላላኪ ነው አይደል? መልእክተኛ ነው። ሚካኤል ሲኦል ገብቶ ስለ ሲኦል ነው የምናወራው። ሲኦል ገብቶ በክንፉ ነፍሳትን ከሲኦል ይታደጋል ነው የምትለው ማለት በራሱ ማለት ነው። ይመላክ ታላቅ በራሱ እኔ አልቀበልም እሱ እኮ አንተ ነህ ያልተቀበልከው። አየህ ከፊል ኦርቶዶክሳዊ ነው የምንለው ለዛ ነው። በጣም ብዙ ሰው ከፊል ኦርቶዶክሳዊ ሆኗል። አየህ የተቸገርነው እሱ ነው። ምክንያቱም አልቀበልም ካልክ አሁን አንተ ኦርቶዶክስ መሆን አትችልም። ኦኬ ማለት እየመረጥክ አይደለም የምትቀበለው። ሌሎች ኦርቶዶክሳውያን አሉ እዚህ ካሉ ምናልባት ቆይ አይ የምትልከውማ አለች እኮ ሚካኤልን የምትልከው እኮ አንድ የሆነች ተገኝታለች። አታውቅም ወንድምነት ሚካኤልን እኮ የምታዘው ሌላ አካል እኮ ተገኝታለች። አረ ወንድምነት ያው ታውቃለህ ሄደ አርብ ከሰዓት በኋላ 9 ሰዓት ላይ ወደ ሲኦል ውረድ ትለዋለች እና አዛዧ ሰንበት ናት። ኦኬ መስፍን ይሄን አታውቅም? ይቅርታ ተናገሩ ነው። እኔ ይሄን የማውቀው ነገር የለም። ለእኔ አዲስ ነው። ምናልባት ቤተክርስቲያኒቱ ታስተምራለች፣ እንደዚህ ብላ ጽፋለች፣ ታስተምራለች። እና አርብ ከሰዓት በኋላ 9 ሰዓት ላይ ሂድና በሲኦል ያሉትን በእኔና በአብ የታመኑትን በሙሉ ከዛ ለቅመህ በክንፍህ አንጠልጥለህ አውጣ ትለዋለች። እሱም ትእዛዟን ተቀብሎ ይሄዳል። ማለት አንተ እያልከኝ ያለው አሁን ሰንበት ነች ለሚካኤል እንደዚህ እንዲያወጣ የምታዘው እያልከኝ ነው? እኔ አይደለም ያልኩት፣ ቤተክርስቲያን ነች ያለችው እኮ። ቤተክርስቲያኗ እንደዛ ትላለች ነው የምትለኝ? አዎ መረጃ አለ ምናልባት የትኛው? በጣም አስቸጋሪ ነው ይሄ። እና ወደ መረጃው እንሂድ። አይ ባዮ እኔ ምናልባት ገብቷል የእውቀት እንትኔ እንትን ነው ግን ወደ መረጃው እንሂድ። ከከፊል ከፍ ልታረገው ነው ወንድም? አይ በደንብ ከካደ በደንብ ይካድ ብለህ ነው? እሺ በደንብ እሺ ቀጥል። እሺ ወይ መረጃና ማስረጃ። ኦኬ
Here you go. ይሄ ግን በመጽሐፍ ቅዱሳዊ ነው ወይስ በገድላት ድርሳናት በሌሎች በአዋልድ ነው ተዋልድ በሚል የትኛው ጋር ነው? አዋልዶ ምን ተዋልዶ ግን ቤተክርስቲያን ድርሳነ ሰንበት ድርሳነ ሰንበት። እሺ አዋልዶና ተዋልዶ ተራብቶ ምን ብቻ ያው ገጽፋለች ቤተክርስቲያኒቱ ሳልና ከመሐሪ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትና ስርዓት ተዘጋጅቶ በትንሣኤ ዝጉባኤ ማተሚያ ቤት በድጋሚ ታተመ በ2013 ማለት ነው። የዛሬ 5 ዓመት ያሳተመችው መጽሐፏ ነው። አዲስ ነው። ድሮም የነበረ ነው ግን ማለት 4 ዓመት አዲስ ነው። መልሳ አሳትመው እንጂ መጽሐፉ ከዛ በፊትም የነበረ ነው። ይሄ ለሁለ የታተመበት ድጋሚ ማለት ነው። እሺ በዚህ ክፍል ላይ ገጽ 63 ላይ ይታያል አይደል ወንድም አለ መስፍኔ ይታያል። እሺ ስለማን መታዘዝ ነው የሚለው? ስለ ሚካኤል መታዘዝ። የክርስቲያን እረፍት የምትሆን ሰንበትም ቅዱስ ሚካኤልን በእኔ ቃል ኪዳን ያመኑትን በእኔም ስም የመጸወቱትን የኔን ተስካር ወይንም በቅንፍ ሰንበቴን ያደረጉትን የነበሩትን ክርስቲያን ከሐሳር ወደ ክብር ከሲኦልም ወደ ገነት ታወጣቸው ዘንድ አርብ 9 ሰዓት ፈጥነህ ወደ ሲኦል ውረድ ትለዋለች። ሚካኤልም እንዳልሽው ይሁን አላት ይላል። ማንን? የክርስቲያን እረፍት የምትሆን ሰንበትን ማለት ነው። የክርስቲያን ሰንበት ማናት? እሁድ ነች ወይስ ሰባተኛው ቀን? እሁድ። የክርስቲያን ሰንበት እሁድ ናት እንጂ የአይሁድ ሻባት ከሆነ አርብ ከሰዓት በኋላ ቀዳሚት ነው። የአይሁድ ከሆነ ከአርብ ምሽት እስከ ቅዳሜ ሰባተኛው ቀን ሙሉ ነው። ልክ ነህ። እሱኛው ትክክለኛው የእግዚአብሔር ሰንበት ተብሎ የተባለው ነው። የክርስቲያን ሰንበት ግን ተብሎ የሚጠራው እሁድ ነው። ስለዚህ የክርስቲያን እሁድ ከሆነ ቀስ እያልን ማለት ነው። እሺ በደንብ አንብብልኝ። እሺ ያው የክርስቲያን እረፍት የምትሆን ሰንበትም ይላል። የክርስቲያን ሰንበት ማናት? የአይሁድ ሰንበት አርብ ከሰዓት በኋላ ቅዳሜ ነው፣ ቅድም እንዳልከው ማለት ነው። ከአርብ ምሽት እስከ ቅዳሜ ምሽት ያለው እስከ ቅዳሜ ያለው ማለት ነው። እሱ ነው ትክክለኛ የአይሁድ ሰንበት፣ የመጽሐፍ ቅዱስ ሰንበት ማለት ነው። እዚህ ጋር ግን የክርስቲያን እረፍት የምትሆን ሰንበትም ቅዱስ ሚካኤልን በእኔ ቃል ኪዳን ያመኑትን የክርስቲያን ሰንበት እሁድ ማለት ናት። እንደዚህ ምትለው በእኔ ቃል ኪዳን ያመኑትን በእኔ ስም የመጸወቱትን የኔን ተስካር ሰንበቴ ያደረጉትን የነበሩትን ክርስቲያንን ከሐሳር ወደ ክብር ከሲኦልም ወደ ገነት ታወጣቸው ዘንድ አርብ 9 ሰዓት ፈጥና ወደ ሲኦል ውረድ ትለዋለች። ሚካኤልም እንዳልሽው ይሁን አላት ይላል። አንድ ያዘጋ አርብ የሚለው አርብ 9 ሰዓት ማለት ምን ማለት ነው? አርብ ምሽት እንግዲህ ባይሁድ ትእዛዝ ነው የሰጠችው። ሰንበት የሚለው አርብ ምሽት እስከ ቅዳሜ ምሽት ያለው ባይሁድ ስርዓት ምናቆር ነው። በቃ እሷ ቀን ወስናለታለች። ሰንበቲቱ ሚካኤልን ስታዘው እሱ ታዛዥ ነው። እሱ የእሷ ባሪያ ነው። ሰንበት ነች ለሚካኤል ያዘዘችው። ታዲያ ይሄውን የምታዘው እያለ ፈጥኖ ወረድ ትለዋለች። እሁድ የክርስቲያን ሰንበት ከሆነ ለምን አርብ አለችው ብዬ ነው እንዴ? እኔ ምን አቅላታለሁ? እሱን ያዘዘች። አሁን አንተ እሷን መጠየቅ ነው ያለብህ። ሚካኤልም እልፍ አላፋት መላእክትን አስከትሎ ቅዳሜ እስኪነጋ ድረስ አርብ በ9 ሰዓት ሰኞ እስኪነጋ ድረስ እረፍት ያገኙ ዘንድ ሰንበትን የሚያከብሩትን በሲኦል የነበሩትን ነፍሳት ለማውጣት ወደ ሲኦል ወረደ። ባሏ የፈታት ሴት ብቻዋን እንደምትኖር ሲኦልም ኃጣንን አታ ብቻዋን ቀረች ይላል። ማንም ሳይቀር ነው ያወጣው፣ ሁሉንም ነው ያወጣው። ነብዩ መሐመድም ሞቷል። ታምረ ማርያም ላይ እዚህ ሲኦል ገብቷል ብላችሁ ስላላችሁ አሁን እዚህ ሚካኤል ሲያወጣ ምንም ባዶ ነው፣ ባዶ አንቀረች ነው ብለን ብቻዋን ቀረች ይላል። የተፈታች ሴት ያለ ባሏ እንደምትቀር
ሲኦልም እንደዚሁ ብቻዋን ቀረች ትላለች ኦርቶዶክስ። ስለዚህ ነብዩ መሐመድም በሚካኤል ወጥቷል ማለት ነው። እዚህ ጋር አንደኛ ምን መሰለህ፣ አሜን ነው በመጀመሪያ አሜን ነው ለዚህ ንግግር ወይስ ነው? አሜን አለው። ለምን ነው የማትለው? ትክክል ስላልሆነ ግን ይህ ነገር የቤተክርስቲያን የኢትዮጵያ ኦርቶዶክስ ተዋህዶ ይህን መጽሐፍ ጽፈዋለች እውነት እንዴ? ታዲያ የኢትዮጵያ ሙሉ ወንጌል ቤተክርስቲያን ነው እንዲህ ብሎ የሚለው በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እምነትና ስርዓት ተዘጋጅቶ በትንሣኤ ዘጉባኤ ማተሚያ ቤት በድጋሚ ታተመ ይላል። መስፍኔ እኛ እዚህ የምናቀርበው እዚህ ቤት እኔም ሆንኩ ሌሎች ወንድሞቼ ብሩኬም፣ ሜላም፣ ዳጊም፣ ዳንዬም የምናቀርበው የቤተክርስቲያኒቱ መረጃ ያልሆነ የቤተክርስቲያኒቱ የራሷ ለአገልግሎት ለጥቅም የማታውለውን መጽሐፍ በፍጹም አናቀርብም። በፍጹም አንደኛ ህገ ወጥ ነው፣ ወንጀልም ነው፣ ኃጢአትም ነው። አንተን ቤተክርስቲያኒቱ ኤርሚ በደንብ ስማኝ። እኔ አንተ አሁን አንብበሃል አይቻለሁ፣ እያነበብኩ ስለ አብሬህ ማለት ነው። ታማኝነት እኔ ይህን አልቀበለውም። ሌሎች የኦርቶዶክስ ልጆች ካሉ እኔ ጋር ማውራት የሚችሉ ካሉ ብታስገቡልኝ አሪፍ ነው፣ የሚቀበሉ ካሉ ማለት ነው። እሺ ሌላ አለ ኦርቶዶክሳዊ ይሄንን የሚቀበል ካለ እናንተ እንደው እግረ መንገዴን ካነሳው ዘንዳ አብ ወልድ መንፈስ ቅዱስ ተደስተው እንደ ላምና እንደ አንበሳ ሲዘሉ ታምናለህ? እንደዛ እንደ ጥጃ ያው እንደ ላምና እንደ አንበሳ ነው ምሳሌያዊ ወይም ሜታፎሪያ እንትና ሊሆን ይችላል። ግን ምን ማለት ፈልገው ነው እኮ ተደስተው ማለት ነው። አቤቱ ጌታዬ ለይተህ ምታ ያሉት መስፍን ለምን ሚዩት አደረከው? እኛ እኮ አለቀን በተረት ምድሪቱ እኮ በተረት ታረሰች። አንተ እግርህን አጣጥፈህ ቁጭ ብለሃል። ይህን ትቀበላለህ ስንል አዎ እቀበላለሁ ትላለህ። ደግ ደግ የመሰለህን ትቀበላለህ፣ ደግ ደግ ያልመሰለህን ግን አልቀበልም ብለህ ትላለህ። ኤርሚ ይኸውልህ ምን አለ መሰለህ፣ አንደኛው በደንብ ሰምተኝ ከሆነ ማለት ነው እቀበላለሁ አላልኩም፣ አልቀበልም ነው ያልኩት። አሁን ቀደም ከወንድሞች ጋር ስታወራ ሜላም ሲጠይቅህ ይሄኛውን አልቀበልም ይሄኛውን እቀበላለሁ እያልክ ነበር። የተቀበልኩት አለ ያልተቀበልኩት አለ። ስለዚህ ለምሳሌ በደንብ ስማኝ፣ ቅዱስ ሚካኤል ከሰው ልጆች ቅዱሳን ሰዎች አሉ። ለምሳሌ ብዙ ቅዱሳን ሰዎች ማለት ነው የሞቱ ወደ ሰማይ የሚያረጉ ሰዎች አሉ። የሚታወቅ ነው። አንተና እኔ እንስማማለን በዚህ። ሚካኤል ወይም ደግሞ መላእክት ግን በሙሉ መንፈሳዊ ስለሆኑ ሚካኤል ያንተን ልመና ይሰማል ወይ? ሚካኤል አንተ ለምነኸው ከፈጣሪ ከክርስቶስ ጋር ሊያስታርቅ ይችላል ወይ ለሚለው አዎ ያስታርቀኛል ይሆነ። እንዴት ሊሆን ይችላል ሲለኝ እሱ መላእክት የማይሞት መንፈሳዊ ስለሆነ ይችላል አሁንም ብዬ መልሼለት ነበር። ከሲኦል ሳይወጡ ከሲኦል እንግዲህ ፈጣሪ አዟቸው ከሆነ አውጡ ካላቸው እንደ መልእክተኛ ሄዱና ይሄን አድርጉ ካላቸው ይችላሉ። ከሱስ ውጭ ሊያዛቸው የሚችል የለም ነው። በራሳቸው ፈቃድ አይችሉም። ሌላ ሊያዛቸው የሚችል የለም። ይኸው ሰንበት እዚህ አዘዘቻቸው ብሎ ሚካኤልን አዘዘችው ይላል እኮ። ይሄን አልተቀበልኩም እኮ ነገርኩ፣ አልቀበለም። ስለዚህ እኮ ነው ሌሎች ኦርቶዶክስ አማኝ ካሉ ነው ከኔ ጋር። እሺ እስቲ እቺ መዝሙር ዘምርልኝ። መዝሙራት ላይ ብዙ መዝሙሮች አሉ። በጣም ስህተት ባይሰማ ክፋቱ የምታውቀው ከሆነ ምን እንዳለች ንገረኝ ነው። ቆይ አታስታውሰው? እኔ ኤርሚያስ ስለ እውነት ከሆነ በደንብ ጥርት ብሎ አልተሰማኝም። የሆነ ዜማ ተሰምቶኛል። ሚካኤል በክንፉ ገብርኤል በፋና የሚለውን መዝሙር አታውቀውም? ልክፈትለት ይሆን ወንድም? ጥርት ያለ ከሆነ በጣም አሪፍ ነው። እንደዛ ብለን እሺ፣ እስቲ የጠራ ካለ ፈልገው። እሺ
ጥርት ያለ ቢሆን አሪፍ ነው። እንትና በፋና ነው ያወጡናል ከሲኦል ጎዳና ነው እንትናማ ምናም ነገር አላሉ። ምንድነው ያሉት? የሰማሁት በለዋ ታዲያ የሰማውን ደግሞ ሁለቱ መላእክት አንደኛው በዚህ ሰማ በዚህ ከሲኦል ጎዳና ያወጡናል የሚል ነው የሰማሁት። ያው እዚህ ደግሞ ሰንበትም እያዘዘችው ሄዶ 9 ሰዓት ላይ እየወረደ እየዘገነ እየጨለፈ ያመጣል። ከራሳቸው ከሆነ ከራሳቸው ኃይል ከሆነ የሚመነጭ ከሆነ አይችሉም። ይሄው ሰንበት አዛው ነው እዚህ ጋር በቃ እንደዛ ከሆነ ያልከፈለው እርሳው ስለ እውነት ከሆነ ማለት ነው። ግን ፈጣሪ ክርስቶስ አስዋቸው ከሆነ እነሱ መልእክተኛ ናቸው። መላእክት ነቢያት መልእክተኛ ናቸው፣ ተላላኪ ናቸው። እንደዛ ከሆነ ችግር የለም። ሙሴ ራሱ ህዝበ እስራኤልን ከግብፃውያን ሲያወጣቸው ተልኮ ነው በራሱ ኃይል። ወንድምነት ትልቁ ላይ ሆነ ከሲኦል አውጡ ብሎ ሲልካቸዋል። ልትዝ ይችላል ታወሩ ለኔ ምን አቃለ የኔ ምን አለ መሰለህ ዳጊ፣ ምን መሰለህ ሚካኤልን ለምሳሌ ወይም ደግሞ ገብርኤልን ሌሎችን መላእክትን ማለት ነው ከሲኦል ወይም የሆነ ቦታ አውጡ ብሎ ፈጣሪ ልኳቸው ከሆነ ክርስቶስ ወይም ደግሞ ስላሴ ልከዋቸው ከሆነ በእንትን ማለት ነው ይልካል ወይ ማለት ነው። እግዚአብሔር መልአኩን ከሲኦል አውጡ ብሎ ይልካል ወይ ማለት ነው። መጀመሪያው ሲጀመር ነገር ምን ይላል መሰለህ ዳጌ፣ ስላንተ መላእክትን ልካለው ምናምን የሚል ያየው ይመስለኛል። ወደ ሲኦል ነው የሚልካቸው፣ ወደ ሲኦል ነው ስለኔ የሚልካቸው። ሲኦል ባይሆንም ግን መላእክትን ይልካቸዋል ፈጣሪ። ስለዚህ ከሲኦል ነፍሳት አውጡ ብሎ ይልካቸውም ማለት ነው አይደል እንዴ? ይልካል ካልከኝ እንግዲህ መጽሐፍ ቅዱሳዊ ማስረጃ ይኖራል። ከዳኒ ጋር ቀጥሉ። ቴንክ ዩ። ኖ ይኸውልህ ዳጊ በደንብ ስማ። በመጽሐፍ ቅዱሳዊ መረጃ መሰረት ማለት ነው ፈጣሪ ወይም ደግሞ ፈጣሪ ማለት ነው መላእክትን ወይም መልእክተኞችን ከሲኦል ወይም ከዚህ ቦታ አውጡ የሚል የለም። ይሄ 4 ነጥብ። ግን ለምሳሌ ሌሎችን ደግሞ ለምሳሌ ሙሴን ስታይ ሙሴ ለምሳሌ ነብይ ነው፣ ታላቅ ነብይ ነው። ፈጣሪ ራሱ ታላቅ የእስራኤል ታላቅ ነብይ ነው ይላልና ወደ ግብፃውያን ከባርነት እስራኤላውያን ዕብራውያንን ከባርነት ወደ አርነት እንዲያወጣ ልኮታል። የለም ብለህ ለምን ትቀጥላለህ ታዲያ? መላእክትን ነው ሙሴ ከሲኦል ያወጣው ሰው አለ? እንደዛ አላልኩም ዳኒ፣ በደንብ ስማል። እንደዛ ነው ያለው። መላእክትን ከሲኦል አውጡ የሚል የፈጣሪ ትእዛዝ የለም በመጽሐፍ ቅዱሳዊ። ስለዚህ ከሲኦል ነው እያወራን ያለው። የለም ካልክ ሌላ ልታሳየን አትችልም። ሙሴን ለምን ጠቅሰዋለህ? የለም ካልክ እኮ የለም ነው። በደንብ ስማ። መላእክትም በደንብ ስማ። መላእክት ፍጡራን ናቸው አይደል? ከሲኦል አውጡ ተብለው ተልከዋል። በደንብ ስማ። መላእክት ፍጡራን ናቸው። እንስማማለን? ምንም ጥያቄ የለውም። እንደምትስማማ ቃለው እኔም አንተ እንስማማለን። መላእክትም ሆኑ ሰዎችም ቅዱሳን የሆኑ የአዳም ዘር የሆኑ ቅዱሳን ሰዎችም አሉ። ከና አብርሽ ጀምሮ ከሌሎችም እነ ሙሴን እያለ ይቀጥላል አይደል? እነሱ ከሲኦል አውጥተዋል ወይ ነው ጥያቄው? ከሲኦል አላውጣውም፣ ግን ተልከው ቢሆኑ ቆይ አንዴ መስፍኔ፣ እሺ መላእክት ከሲኦል አያወጡም ማለት ነው ነው? ከሲኦል ሊያወጡ ይችላል ተልኮ ካላቸው አውጡ ተልኮ ካላቸው። እሺ አንተ አሁን ነፍሳትን ከሲኦል ማውጣት ትችላለህ? ኦርቶዶክሳውያን ነፍሳትን ከሲኦል ማውጣት ይችላሉ? አልችልም። የመድኃኒዓለምን ጽዋ ትጠጣለህ አንተ? ምን ማለት ነው? ጽዋ ማህበር ማለት ነው እኮ። ምን ማለት ነው ጽዋ ማህበር? ይሄ ድግሱ ማለት ነው። በ27 ጽዋ እንትን እንጀራው፣ ቆሎ፣ ዳቦ ያለበትን መታሰቢያ ማለት ነው። እያደረግህ ትጠጣለህ ጽዋ ማህበር ነው። አልገባኝም። ጽዋ ማህበር፣ ቆሎ፣ ዳቦ፣ ጠጅ ምናምን ትለው አይገባኝም። ምን ማለት ነው? ጽዋ ማህበር አታውቅም? ጽዋ ማህበር አታውቅም? የሚጠጡት ጽዋ ማህበር ኦርቶዶክስ አይደለም ማለት ነው። ይሄ ሰው ወንድምና ኖ ይጠጡ። እኔ ጠላም ቢሆን አንተ ትጠጣለህ ወይ ነው ያልኩህ። ጽዋ ትጠጣለህ ወይ ነው ያልኩህ። የአንድን ታቦት ዝክር ታዘክራለህ ወይ? ወራዊ በዓሉን እነሱ ምን ይላሉ? እኛ ምን እንላለን? እኔ ያልኩህ አንተ ታደርጋለህ ወይ ነው ያልኩህ። እኔ አልጠጣም። እንደዚህ አልጠጣም። የሚጠጡ ግን ኦርቶዶክሳውያን አሉ አይደል? ምን አለ መሰለህ እኔ በባህሪ ማለት ነው ስለማልጠጣ ነው እንጂ ለጣጣቸው ያንተን ተው በቃ። አልጠጣም ብለህ ስላልከኝ ስለ ባህሪም ስለ መምም ሊሆን ይችላል። አልጠጣም በቃ። የሚጠጡ ግን አሉ አይደል?
ጽዋ የሚጠጡ ማለት ምን ማለት ማህበር ይጠጣሉ ወይም በተለያዩ በቤተክርስቲያን ለምሳሌ ለክርስትና አውቃለሁ እንደሚጠጡ እኮ ይጠጣሉ አይደል? ምን ማለት ነው ግን ትርጉሙ ምን ማለት ነው ነው? ብራዘር ይጠጣሉ አይደል ወይ ነው የምልህ። ሊጠጡ ይችላል። ወይን ጠጅ እኮ ገሊላ ጠጥተዋል ሰው። እኔ ስለ ወይን ጠጅ አይደለም ያልኩት፣ ጽዋ ማህበር ገብተው ይጠጣሉ። የሚካኤልን ጽዋ፣ የማርያምን ጽዋ፣ እንደዚህ የመድኃኔዓለምን ጽዋ ብለው ይጠጣሉ አይጠጡም ነው ያልኩ። ኦርቶዶክሳውያን ጽዋ የሚለውን ተርጉምልኝ ምን ማለት ነው? እኔ አልተረጉምልህም። የሚጠጣውና የሚበላውን የቅዱሳን ዝክር መታሰቢያ ምናምን ነገር ብለው የሚያደርጉት እናቶች እንጀራ ጋግረው ዳቦ ደፍተው ቆሎ ቆልተው፣ ቆይ ብራዘር ለምን እንደምታወሳስበው? ቆሎ ቆልተው ዳቦ ደፍተው እንጀራ ጋግረው ወጥ ወጥውጠው ጠላ ጠምቀው ወይ ጠጅ ጥለው በ27 ከሆነ በ27 ብለው በ19 ከሆነ በ19 በ16 ከሆነ በ16 የኪዳነ ምሕረት የእመቤቴ ወላዲቴ ብለው ይጠጣሉ አይጠጡም? ኦርቶዶክሳውያን አንተሽ አትጠጣም ግን ይጠጣሉ አይጠጡም? እሺ በጣም አሪፍ። እንግዲህ ምን አለ መሰለህ አሁን እንዳልከው ማለት ነው የተስካር የሚባል አለ። ኧረ ተስካር አይደለም ብራዘር፣ ተስካር አይደለም። እኔ ያልኩት ጽዋ ማህበር ይጠጣሉ አይጠጡም ነው ብያልኩ። መስኔ በመጽሐፍ ቅዱስ ጽዋ ማለት ምንድን ነው? ክርስቶስ ለምሳሌ እችን ጽዋ ወንድሜ እኔ ወዳጅ እኔ እሱን አይደለም ያልኩት። ጽዋ ማህበር ማለት ጽዋ ማህበር ማለት ከፈለክ ላሳይ ይችላል። ማህበር የሚለውን ተውና ጽዋ ማለት ማለት ኦኬ። ስለዚህ አያገባህም። ኦኬ። ስለዚህ ትልቁ ላይ አድርገህ ወንድምነት አያገባህም አይደል? ጽዋን ነው ትልቁ ላይ አድርገህ ኦርቶዶክስ ስለመሆኑ ራሱ እየተጠራጠርኩ ነው። እና ራሱ ነው ማለት አይ ጽዋ የሚለውን ግራ ገብቶ እንጂ ወንድሜ ቆይ እንኳን መላእክት አይደሉም ይሄው ገድለ መባሐ ጽዮን ዘሐሙስ ላይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመድኃኔዓለምን ጽዋ ማህበር የጠጣ ማለት ዝክሩን መታሰቢያውን ያደረገ ቁጥር ፕሊስ መስፍን ቆይ ልጨርስ ከዳኒ ጋር ታወራለህ ልጨርስ እኔ መጽሐፉን ላንብብና ልጨርስ አንተ ስለ መላእክት ቆይ ፕሊስ ልጨርስ ብዬ ለምን ታቋርጠኛለህ መጽሐፍ ገልጬ ለምን ታቋርጠኛለህ ከዳኒ ጋር ታወራላችሁ በመሀል እኔ ጣልቃ የገባሁበት ፕሊስ ስማኝ እንዴ ስለዚህ ዳኒ ጋር ከሆነ አንተ ጣልቃ ከዳኒ ጋር ቀጥሉ እኔ ግን አንብቤ ተዋዋለሁ አንተ ከዳኒ ጋር ቀጥሉ አንተ ሚዩት አድርገና ዳኒ ጋር እንቀጥልሽ እሺ ሚዩት አድርጌያለሁ እኔ እንዳትከፍተው ቴንክ ዩ ያው አንብቤ ከዳኒ ጋር ተቀጥላላችሁ ጽዋ የሚለውን ተርጉምልኝ ነው እሺ እኔ ሚዩት አድርጌያለሁ ብራዘር አንብቤ ካልሆነ ታች ተወርዳለህ ወንድሜ አንተ ኖርክም አልኖርክም እኛ ለህዝቡ እናገራለን አንተ ስላለህ አይደለም ህዝቡ ያለው ለህዝቡ እናገራለን እኔ ቁጥሩን ካነበብኩ በኋላ ከዳኒ ጋር ተቀጥላላችሁ እኔ ባህል ላይ ቀደም የገባሁባችሁ ላንብበውና ከሲኦል እንዴት እንደምታወጡ ማለት ነው ያው በመድኃኔዓለም ስምማ መታሰቢያን ያደረገ ማለት ዝክር የዘከረ ማለት ነው በሱ ዘንድ ፕሊስ ሚት እያደረጋችሁ ወገኖች ተነሳባቸው ማለት ነው እንደዚህ በሱ ዘንድ በመድኃኔዓለም ዘንድ ማለት ባለሟልነትን ያገኛል እንደርሱም እንደ መድኃኔዓለም ነፍሳትን ከሲኦል ያወጣል አለ ይሄ የኦርቶዶክሳውያን ጠላ ጠጪና ጫት የሚቀም ትውልድ ሁሉ ዋናው የመድኃኔዓለምን ጽዋ ጠጡ እንጂ እናንተ እንኳን ጭምር ሳትቀሩ ከሲኦል እንደምታወጡ መጽሐፋችሁ ይናገራል በዋልድቢት ቅድስተ ማርያም ቤተክርስቲያን የታተመው ማለት ነው ስለዚህ አንተም ራሱ እንኳን ከሲኦል ታወጣለህ ብላ ኦርቶዶክስ ጽፋለህ አለች ብራዘርዬ ወንድም ነቀጥሉ ሶሪ ስላቋረጥኳችሁ ቴንክ ዩ ትልቁ ላይ አሁን ቀጥሉ እሺ ዳኒ ትልቁ ላይ አሁን እሺ አሁን ዳኒ መስፍን ያው እኮ የቸገረን ነገር ምንድነው ኖ ዳኒ ኤርሚ አሪፍ ነው ችግር የለም ጽዋ የሚለውን ተርጉምልኝና ጽዋ ማለት ምን ማለት ነው እናንቀጥልሽ በቅዱሳን ስም ተሰብስበ የምትበላው የምትጠጣው ጠላ በመጽሐፍ ቅዱሳዊ መረጃ በቅዱሳን ስም ተሰብስበ የምትጠጣው የሚለውን በመጽሐፍ ቅዱስ መረጃ ስጠኝ ሽማ ያንተ አሳይመንት ነው ብራዘር አሁን አንተን እኮ ቆይ ወዳጄ አንተን ኦርቶዶክስ ለማለት እኮ ለማድረግ እየተቸገርን ነው ማለት አሁን ስጠኝ ካልከኝ እኔ አይደለሁም ሰጠው ይሄንን ሄደ መጠየቅ ያለብህ ኦርቶዶክስ ቤተክርስቲያን ኦኬ አሁን ሄደ መጠየቅ ያለብህ ኦርቶዶክስ ቤተክርስቲያን ለዛ ነው አሁን ለኔ አንተ ከፊል ኦርቶዶክስ አይነ እሺ በደንብ አሪፍ ምን አለ መሰለህ እኔ እናንተ ያወራን ነው ሌሎችም ወንድሞች ማለት ነው እኔ ጽዋ የሚለውን ለኤርሚያስ ማለት ነው ተርጉምልኝ ስለው የኢትዮጵያ ኦርቶዶክስ ወይ ሌሎች የሚሉትን ሳምበድ የሚለውን እንደዚህ ይላሉ አለ
እኔ ከመጽሐፍ ቅዱስ ቀደም ሳወራችሁ ምን አልኩ መሰለህ? በ81 አሃዱ የሚለውን የኢትዮጵያ ኦርቶዶክስ ተዋህዶ የምትቀበለው መጽሐፍ ቅዱስ በዛ መሰረት ይህን ይላል ወይ እያልኩ ነው እኮ። ታዲያ እሱን እኮ መጠየቅ ያለብህ ሄደ ቤተክርስቲያንህን ነው እኛን አይደለም። አንተ ከ81 ስታወራ ሰማሁ አይደል? በደምብ ስማኝ ዳኒ፣ ስታወራ እኮ ሰማሁ እኮ እሱን ሰማሁ ስታወራ ወራጅ ካለ ይኸውልህ ማለት ነው 81 መጽሐፍ ስታወራ ሰማሁ። እየሰማኝ አይደል? ያድላትና ድርሳናት ካለ ይሄን አልቀበልም አልኩ። ቅድም እኮ እኔ ችግሩ እሱ እኮ ነው ወዳጅ። አሁን አንተ ኦርቶዶክሳዊ አይደለህም እያልኩኝ ያለሁት እኔ ለዛ ነው። ምክንያቱም አንድ ኦርቶዶክሳዊ የመረጠ መቀበል አይችልም። ለምሳሌ በማርያም ስዕል ፊት ወርቀት ሰግዳል፣ ለስዕሏ ለማርያም ስዕል ሰግዳል። ምን አለ መሰለህ እንግዲህ የአክብሮትና የአምልኮ የሚባል ስግደት አለ። የፈለከውን አሁን እሱን እኔ አምልኮ ከሆነ በፍጹም ይኸው 4 ነጥብ አልሰግድላትም። እሺ ለማርያም ስዕል ሰግዳለህ ግን ለምን ማለት የአክብሮ ከሆነ አክብሮ ማለት ለማርያም ስዕል ትሰግዳለህ እኮ ከሆነ ይኸውልህ አምልኮና የአክብሮት ስግደት የፈለከው ጋር አሁን እኔ አሁን ስለማያስመልጥ አይ ዶንት ማይንድ ብራዘር ትሰግዳለህ ወይ ነው ጥያቄው። የአክብሮት ከሆነ ለአንተም ብሰግድልህ ጎንበስ ብዬ ሰላም ብለህ ችግር የለውም። ለስዕሉ ነው የጠየቅኩህ ነው ወዳጅ። ሰላም ቢሆን አዎ ለስዕል ሰግዳለህ በመናባዊ በእንትን ስለማስባት ቅዱስ ለስዕሉ ነው እኔ አስበህ አላልኩም። ለስዕሉ ትሰግዳለህ ወይ? በደንብ ስማኝ። የአምልኮት ከሆነ አልሰግድላትም። 4 ነጥብ እኔ የምትሰግደውን ነው የጠየቅኩህ። ለማርያም ስዕል ትሰግዳለህ ወይ? እሺ ስንት አይነት ስግደት አለ? የፈለከው አድርገው። እኔ አይ ዶንት ማይንድ እኮ አልኩህ ስለማያስመልጥህ ማለት ነው። ለማርያም ስዕል ትሰግዳለህ ወይስ አትሰግድም ነው የኔ አርጊውመንት። ስለዚህ ያልኩህ በደንብ ስማኝ ዳኒ፣ በጣም አሪፍ ጥያቄ፣ በጣም አሪፍ ነው። ይመችላል። አሪፍ ከሆነ አሪፍ መልስ ነው ፈልገው። ለማርያም ስዕል ትሰግዳለህ ወይስ አትሰግድም? አሪፍ መልስ ከፈለክ ለምሳሌ አሁን አባታችን አብርሃም የእምነት ወይም ደግሞ የሚታወቅ ነው ሰግዷል አይደል? ለሰዎቹ መልአክ አብርሃም ለስዕል ሰግዶ አያውቅም። እኔ ጠየቅኩህ ስለ ስዕል ነው እና ለዛ ነው የትም አያስኬድም ያልኩ ለዛ ነው። ለምሳሌ ለማርያም ስዕል ትሰግዳለህ ወይስ አትሰግድም? በጣም ሲምፕል ግልግል ለስዕላት ለሐውልት አልሰግድም። ለማርያም ስዕል አትሰግድም ማለት ነው። በምንም ታምር የማርያም የሚሆን የፈጣሪ ስዕል አለ ቢሉኝ አልሰግድም። በቃ አየው፣ አሁን አንተ ማለት ነው ኦርቶዶክሳዊ የሆነ መቀጠል አትችልም። ማስረጃ እንግለጥ ለምን እንደሆነ እኔ በቃ ማስረጃ እንግለጥ። አየህ አሁን አንተ እንደ አንድ ኦርቶዶክሳዊ ሰርቫይቭ ማድረግ አትችልም ቤተክርስቲያኒቷ ውስጥ። ኖ ሞር አንተ አሁን ኦርቶዶክስ አይደለም። አንተ ቆይ አንዴ ወዳጄ፣ አሁን አንዴ ቆይ ማስረጃ ነው አሁን የምገልጠው። ወደ እምነት ፊት ለፊት ላይ አለ ታምረ ማርያም። እሺ ወደ መረጃው እኔ ኦርቶዶክሳዊ ሆኜ ለማለመቀጠሌ ለስዕልና ለሐውልት ባለመስገዴ ማስረጃ አልሰጠን። እሺ እስሬ ያለ ታምረ ማርያም ኦኬ ኦኬ እመቤታችን ማርያም በፍጥረት አንደበት ትመሰገናለችና የቤተክርስቲያን ልጆች አክብሯት፣ ለእናንተ ለኃጥአን መድኃኒታችሁ ስለሆነች በጎ አገልግሎት የሚያገለግላት ዋጋውን ትሰጠዋለች። ሳትጠራጠሩ በፍጹም ልቦናችሁ እመኑባት፣ እርሷ መድኃኒታችሁ ናትና። በስዕሏም ፊት ስገዱ። ለስዕሏ ያልሰገደ ግን ከቆመበት ቦታ ይጥፋ፣ ስም አጠራሩም አይታወቅ። በሰማይ ያሉ መላእክትም ይደረግ ይሁን ይበሉ ይላል። በስዕሏ ፊት ስገዱ። ለስዕሏ ያልሰገደ ግን እንደ መስፍን አይነቱ ማለት ነው። አልሰግድም ብሎ የሚለው ከቆምክበት ቦታ ጥፋ ነው ብላ ምትለው፣ ስም አጠራርህ አይታወቅ ነው ብላ ኦርቶዶክስ የምትረግም። ቀጥሎ ዳንኤ። እሺ ቀጥሎስ? እርግማኑስ ወንድምነት እሱ ላይ አለ በዛኛው ላይ ነው። ይሄን አልቀበለውም ከክርስቲያን ወገን አይደለም ምናምን የሚለውን እሱ ደግሞ ይሄንን አልቀበልም ብሎ ያለውን ደግሞ ይሄን አልቀበልም።
እሺ አልቀበልም ብሏል። ልናስገድደው አንችልም። ቤተክርስቲያኒቱ ይሄንን አልቀበልም ብሎ ያለውን ሰው ምን ትለዋለች? የእመቤታችንን ቃል ኪዳን ታምሯን የሚንቁ ግን ወልደ እግዚአብሔር ሰው ከመሆን ከማመን የወጡ ናቸው። ከክርስቶስ ወገኖች ከምእመናን ጋርም አይቆጠሩም። አሁን መስፍን አይቆጠርም ከኦርቶዶክስ እምነት ማለት ነው። በጴጥሮስና በጳውሎስ በቃላቸው ስልጣን ፈጽመው የተወገዙ የተለዩ የተረገሙ ናቸው እንጂ ላጥናለች። መስፍን አሁን በኦርቶዶክስ አስተምሮት ችግር የለም። እመቤት ያደረገችው ታምር ምንድን ነው ንገረኝና እኔ አልቀበልም። ያደረገችው ታምርም የለም። ያደረገችው ታምር እሺ፣ ያደረገችውን ታምር ልንገረው። ታምረ ማርያም ሄደና ምን አደረገች? ያው ያደረገችው ታምር በጣም አስደናቂ የሆነ ታምር፣ አንዱ ታምር ላንብብልህ ያደረገችው ማለት ነው። እመለሳለሁ። አንድ ደቂቃ። ቆይ ያደረገችውን ታምር ላሳያ ወንድም ማለት ነው። ይኸው አውጥቼዋለሁ። እመለሳለሁ። አንድ እሺ፣ ያደረገችውን ታምር ላነበው ነው። አንብበው ይሰማናል። አይ ቲንክ መመለስ ነው ሲመጣ ወዳጆቼ አምላክን ስለወለደች በድንጋሌ ሥጋ በድንጋሌ ነፍስ ስለጸናች ስለ ክብርት እመቤታችን ክብር ገናንነት የሴትን ኀፍረት በሳመ ጊዜ ሊቀ ጳጳስነትን ሳይሾም አስቀድሞ አፈወርቅ እንዳለችው እወቁ ይላል። የሴት ምን ኀፍረት ባይዘዎቺ እዚህ መጽሐፉ ላይ ያለችው ማርያም የሴቶችን ሳሙ ትላለች፣ የወንዶችን ታስቆርጣለች። መረጃ አለኝ። የሴቶችን ባገኛችሁበት ሳሙ ትላለች፣ የወንዶችን ደግሞ ቁረጡ ብላ ትላለች። መስፍን ካደረገችው ታምር አንዱ ይሄ ነው። ታምር 48 እና መልስን እንጠብቃለሁ። ኧረ ወየው ማንም ሰው እንዳይወጣ ታብ ኮፒ ሊንክ ሼር አድርጉ። ማንም ሰው ንቅንቅ እንዳይል። ይሄን መልስ ስጠኝና ቶሎ ቶሎ ታምሯል አንብብልህ። እኔ ዝም ብሎ ሳቅሳቅ የሚለኝ ለምንድን ነው ግን? ቀጥሎ ያለውን ሳወጣልህ የተወለድክበትን ቀን ረግመኸው። እሺ መስፍን እንኳን ደህና መጣ። እርሜ ይቅርታ፣ ችግር የለውም። ያው እመቤታችሁ ያደረገችው ታምር ልመናዋ ክብሯ ለዘላለም ይደርባችሁና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችሁ ያደረገችው ታምር ይህ ነው። ወንድሞች ሆይ አምላክን ስለወለደች በድንጋሌ ሥጋ በድንጋሌ ነፍስ ስለጸናች ስለ ክብርት እመቤታችን ክብርና ገናንነት የሴትን ኀፍረት፣ ያው ኀፍረት ማለት ተርጉምልኝ አትለኝም መቼም ካልክም ተርጉማለሁ መዝገበ ቃላት ስላለ ፍጥጥ አድርጌ እነግርሃለሁ። ትርጉም ካስፈለገ ግን የሴት ብልት ማለት ነው። የሴትን ኀፍረት በሳመ ጊዜ ሊቀ ጳጳስነትን ሳይሾም አስቀድሞ አፈወርቅ እንዳለችው እወቁ ይላል። ያው ያደረገችው ታምር የሴት ብልት ታስማለች። እመቤታችሁ ምናልባት ራሳችሁ ጽፋችሁት ካልሆነ ይሄን ወንድምነት ትልቁ ላይ አሁን ቀጥሉ። ለዛ ነው አሁን መስፈኔ ከከፊል አልፈ አንተ ጭራሽ ቶታሊ ኦርቶዶክስ አይደለም እና ምን አለ መሰለህ ዳኒ፣ ምናልባት ቆይ መስፈኔ እየመረጥክ እንድታምን አትችልም። እየመረጥክ መቀበል አለመቀበል፣ ይሄንን እቀበላለሁ አልቀበልም ማለት አትችልም። አሁን አንተ ለኔ ካወራነህ አንፃር ኦርቶዶክሳዊ ነኝ እያልክ እኮ ሊሆን ይችላል፣ ግን ቤተክርስቲያን ከክርስቲያን ወገን አትቆጠርም ብለሃለች። ስለዚህ አንተ አሁን ኦርቶዶክስ አይደለም። በኦርቶዶክስ ትምህርት መሰረት፣ በእኛ አይደለም፣ በኦርቶዶክስ አስተምሮ መሰረት ኦርቶዶክስ የሆነ መቀጠል አትችልም። ስለዚህ ቶሎ ብለህ ምን አለ መሰለህ ዳኒ በደንብ ስማኝ። እኔ ምን ማለት ፈልጌ መሰለህ፣ እንግዲህ ቅድስት ማርያም የክርስቶስ እናት በመጽሐፍ ቅዱስ መሰረት ማለት ነው
ክርስቶስን ጌታን የወለደችና ቅድስት ናች። እሷን ከልጅሽ ጋር አስታርቀኝ የሆነ ነገር ከኔ ይልቅ ባንቺ ያምራል ብላት ችግር የለም ነው። እሷ ታድነኛለች፣ ታምር ትሰራልኛለች ብዬ ግን አላምነው። እውነት ለምን አንተና አሁን ለየው፣ አንተና የማታምነው ወይስ ቤተክርስቲያኒቷ ናት የማታምነው ነው እኮ? ቤተክርስቲያኗ አሁን ኤርሚያስ ያሳየኝን የታምር የሚለውን ማለት የማርያም ይሄን የሚያምን እንደዛ ብላ ከሆነ የኢትዮጵያ ቤተክርስቲያን የኢትዮጵያ ኦርቶዶክስ ቤተክርስቲያን እኔም ያለውባት ማለት ነው። እኔ ይሄን አልቀበልም እኮ ብራዘር ይኸውልህ። ስለዚህ የቤተክርስቲያንን አስተምሮ በከፊል ነው የምትቀበለው ያልን እኮ ለዛ ነው እየመረጥክ ነው የምትቀበለው ነው። ምናልባት እኔ እውቀቴ ገብቷል። እውቀቴ ምናልባት እኔ ስለ እንደማንኛውም ሰው ነኝ። የቤተክርስቲያን እንትን አይደለም። ገብቷል ወይ እነሱ እኮ ምንም ሁን እኮ ብራዘር፣ አሁን እኔ አለመቀበል እኮ ደስ እኮ ነው የሚለኝ። እኔ እኮ ደስ ብሎኛል። ይኸውልህ በደንብ ስማኝ። እኔ አልቀበልም ግን እኮ እኔ ደስ ብሎኛል ግን ኦርቶዶክሳዊ ነኝ ማለት አትችልም ነው። እሱን ደግሞ ማመን አለብህ። ምክንያቱም ኦርቶዶክሳዊ ማለት ይሄንንም ሐሳብ የሚቀበል ሰው ነው። አንተ ግን አልቀበልም ስትል በቃ ኦርቶዶክስ አይደለም ነው አርጊውመንቱ። እሱ ነው እሱ ተግባብተናል። እሱ በደንብ በቃ ምነው ብራዘር ለምን ትፈራዋለህ? በቃ እኔ ከፊል ኦርቶዶክሳዊ ነኝ በል። እኔ ደግሞ የምፈልገው ምን አለ መሰለህ፣ የቤተክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የወከለቻቸው ቀሳውስት ሊሆን ይችላሉ፣ ካህናት ይህን ገብተዋል ካረጋገጡልኝ ማለት ነው። እንደዚህ እናምናለን ቤተክርስቲያኗ እንደዚህ ታምናለች ካሉ እኔ እውነቴን ነው የምልህ እወጣለሁ እኮ ብራዘር። ይኸው አሁን ሄደህ ጠይቃቸው። ይሄ እኮ ተአምረ ማርያም ለምሳሌ ቤተክርስቲያኒቷ ውስጥ ቀሳውስት የሚቀበሉት በአውደ ምሕረት ላይ የሚነበብ መጽሐፍ ነው። ታውቃለህ አይደል እንዴ ብራዘር? ዳንዬ ምን አለ መሰለህ፣ እኔ አሁን ብዙ ጊዜ ብዙ አላዘውትርም ወደ እንትን፣ ለዛ ይመስለኝ ምናልባት እውቀቴ እንትን ይሆናል ብዬ አስባለሁ እኮ። አሁን እንግዲህ አስብ፣ ስላላወቅካት ነው እያሳየንህና እያሳወቅን ያለናት እኮ ቤተክርስቲያኒትን እንድታቅ ነው። ግን መሬት ላይ ያለችው ቤተክርስቲያን ይቺ ናት ነው። ኦኬ አሁን ደስ ብሎናል። እኔ አሁን መንቃት ደስ ብሎኛል። አልቀበልም የማለት ከሬጅን ወድጄዋለሁ። ሁላችንም ደስ ብሎናል። ግን ኦርቶዶክሳዊ ነኝ ማለት ግን አትችልም ነው። በዚህ አስተምሮ መቀጠል አትችልም። ኦኬ አንተ ልትል ትችላለህ። ቤተክርስቲያኒቷ ግን ሪጀክት አድርጋለች። ክርስቲያን አይደለህም እያለች ነው ቤተክርስቲያን። ያን ነው ምክንያቱም አንድ ኦርቶዶክስ ሐሳብ ጋር እስማማለሁ። እንደዛ ከሆነ ቶሎ ስፍራ አንፈልግ ያን ነው የምለው። ስለዚህ ሌላ የተለየ ነገር የለም። ሌሎች ጥሩ ነው፣ በርታ። ከኦርቶዶክስ የሆኑ ሌሎች የተሻሉ ካሉ ሌሎች ወገኖች ካሉ ጥሩ ከነሱ መስማት ፈልጋለሁ። የኔን እንትን ምናልባት እኔ ከእውቀት ማነስ የተነሳ እንዳይሆን ማለት ነው። ገብቷል። ሌሎቹ ምንም እውቀት አንሱ አይደለም፣ ትክክለኛ መረዳት እሱ ነው ብራዘር፣ ትክክለኛ መረዳት እሱ ነው። እኔ አሁንም ያለህበት አቋም ትክክለኛ መረዳት ነው። እነኚህ ጉዳዮች መቀበልህ ነው የእውቀት ማነስ ብዬ ነው የማስበው። እነኚህ ነገሮች አለመቀበልህ የእውቀት ማነስ አይደለም፣ የእግዚአብሔር ሐሳብ ስለገባ ነው ብራዘር። የእግዚአብሔር ሐሳብ ስለገባ ነው ሪጀክት እያደረክ ያለው ዳኒ። ባጭሩ እኔ ምን መሰለህ፣ ፍጡራን ቅዱሳን የሆኑ ፍጡራን ማለት ነው፣ መላእክትም ሊሆን ይችላል ሰዎቹን፣ እነሱ ቅዱስ እንደመሆናቸው ከእኔ በላይ እንትን ስላላቸው ሊያማልዱኝ ወይም ስለኔ ሊለምኑ ይችላሉ ብዬ አስባለሁ። ግን ወደ እነሱ ግን አድኑኝ ወይም እናንተን የመጨረሻው እንትን ናችሁ ብዬ ግን አላምንም። ማርያምን ጥሩ እኮ ነው። አሁን የተወሰነ እኮ ደረጃ ደርሰሃል። we appreciate that brother። የእውነቴን እኮ ነው፣ በደንብ ነው አፕሪሺየት የምናደርገው። በቃ የሄድካቸው እርምጃዎች በጣም ትክክል ነው። ግን ኦርቶዶክሳዊ ለምሳሌ ማርያምን ከመዳን አንጻር ተስፋ ያደርጋታል፣ ሚካኤልን ከመዳን አንጻር ተስፋ ያደርገዋል። የቤተ ክርስቲያን አገልጋዮች ማለት ነው ይሄንን ነው የሚያምኑት። ስለዚህ ያለህበት ቦታ በጣም ጥሩ ነው። ኪፕ ጎይንግ። እውነትን ለማወቅ መጽሐፍ ቅዱስን አንብብ። ሰው ግን የበለጠ ቤተክርስቲያኒቷን እያወቀ መጽሐፍ ቅዱስንም እየተረዳ ከመጣ
ኦርቶዶክስ ሆኖ መቀጠል እንደማይችል ማሳያ ነው የሚሆነው። ምክንያቱም በጣም ብዙ የሐሰት ትምህርቶች የእግዚአብሔር ሐሳብ የሌለባቸው አጋንንታዊ የሆኑ አስተምሮች ሁሉ አሉበት እና ይሄንን የምንለው ከጥላቻ አንጻር አይደለም። አንተ ስለጠላት አይደለም አሁን ይሄን አልቀበልም ያልከው። ኦኬ እንደ እግዚአብሔር ቃል ስላልሆነልህ ነው ያልተስማማህና ስለዚህ በቃ ወይ አፕሪሺየት አሁን ያለህበትን ሁኔታ ጥሩ ነው። በርታ፣ መጽሐፍ ቅዱስን አንብብ፣ እግዚአብሔር አምላክ ይረዳሃል። አንድ ቀን እውነቱ ገብቶ ልብህን ለወንጌል ትሰጣለህ ብዬ አምናለሁ። ሐሳቤ ነው። እኔ ግን የምልህ ዳኒ እስቲ አሁን አሪፍ እንትን ብለናል ስለ ቅዱሳን ሰዎችና ስለ ቅዱሳን መላእክት ማለት ነው ያለ ለምሳሌ ቅዱሳን ሰዎች ማለት ነው እኔ ብለምናቸው ብጠይቃቸው ስለኔ እናንተ ቅዱሳን ስለሆናቸው እኔ ደግሞ ተራ ስለሆንኩ ኃጢአት ሰርቼ ነውና አጥፍቼ ሊሆን ይችላል እና ፈጣሪን ለምኑልኝ ወይም ደግሞ አማልዶኝ ብላችሁ ችግር አለው? እሺ ሁለት ፖይንቶችን ላሳይ። የመጀመሪያው ፖይንት የት አግኝታቸው ነው ያሉትን በህይወት ተዋቸው፣ የሞቱትን ተዋቸው፣ በህይወት ለምሳሌ የት አግኝተው በህይወት ያሉትን ስትለኝ የት አግኝታቸው? ለምሳሌ ለኔ መሰለኝ በቤተክርስቲያን ብዙ ጊዜ ታዋቂ የሆነ ወይም ደግሞ ታዋቂ መሆኑ ፍጹም እንትን ላይሆን ይችላል፣ ግን ለኔ መሰለኝን ለምሳሌ ሰው ሊሆን ይችላል። ያው መላእክትን አለ ያንን የንስሐ አባት እንደማለት ነው አይደል? የንስሐ አባት ሊሆን ይችላል፣ የሆነ ሌላ አገልጋይ ድካም ውስጥ ነኝ ያለሁት ስለኔ ጸልዩልኝ ብትል ማለት አንተ እኔ አሁን ለምሳሌ ዓለማዊ ሊሆን ይችላል ገብቷል። ከቤተ ክርስቲያን ትንሽ የራኩ ሊሆን እንደዛ አይነት ድሩ አይነት ብዙ ሊሆን ይችላል እና የመሰለኝን የቤተ ክርስቲያን ቄስ ሊሆን ይችላል፣ ካህን ሊሆን ይችላል፣ ዲያቆን ሊሆን ይችላል እና እስቲ ስለኔ እንደዚህ ወደ ክርስቶስ ጸልይ ወደ ፈጣሪ ጸልይና ኃጢአትን እንደዚህ ቢያደርግ ወይም ቢቀንስልኝ ምናምን ብል ችግር አለ ወይ ነው? አዎ የመጀመሪያው ነገር ወደ ፈጣሪ መጸለይ ይችላል አውቃለሁ፣ እሱ አውቃለሁ። ግን ደግሞ ለቅዱስ ለሆነ እንደዛ ብል ችግር አለ ወይ? አይቻልም ወይ? አዎ እሱን እኮ ነው። አሁን ለምሳሌ ኃጢአትን ይቅር የሚለው እግዚአብሔር ነው። አንተ ያለህበትን ድካም በተመለከተ ለምሳሌ እኔ ቢደክመኝ ወይ ደግሞ በእግዚአብሔር ፊት አንዳች ነገር ቢያስፈልገኝ ለምሳሌ ወንድምነትን ወይ ብሩኬን ወይ ሜላን ወይ ዳጊን ፕሊስ በቃ በጸሎታችሁ አስቡኝ፣ በጌታ ፊት ስትንበረከኩ እኔን ይዛችሁኝ ቀረቡ እላለሁ። ኦኬ ቀረቡ እላለሁ። ኢትስ ኖርማል። ምክንያቱም መጽሐፍ ቅዱስ አንዱ ስለ አንዱ እንትን ይላል በእግዚአብሔር ፊት ያንን ሰው ይዞ እንዲቀርብ መጽሐፍ ቅዱስ ይናገራል፣ ያስተምራል። ኦኬ ግን እኔ ጸሎትና ልመናዬን ይዤ ግን ወደ ፍጡር ኃጢአት ይቅር እንዲባልልኝ ግን አልቀርብም። ለምሳሌ ዳጊንም ይሁን ኤርሚን ኃጢአቴን አስተሰሪልኝ ብዬ አልቀርብም። ኦኬ ኃጢአትን በተመለከተ በደምብ ስማኝ። ኃጢአትን በተመለከተ ሰዎች ከእግዚአብሔር ጋር የሚታረቁበት ብቸኛ መታረቂያ ሚዲየት የሚያደርገው መካከለኛው ኢየሱስ ብቻ ነው። ሰዎች በክርስቶስ ኢየሱስ ሆኖ ነው ሊቀርቡ የሚችሉት። ያንተን ድካምን፣ ኃጢአትን፣ በደልህን ይዘ በእግዚአብሔር ፊት የምትቀርበው አንተ ነህ። በማን በኩል? በክርስቶስ ኢየሱስ በኩል። በሌላ ሰውና በፍጡር በኩል መቅረብ አትችልም። ኦኬ ኢንተርሲድ ማድረግ ምልጃን ኮንሰፕቱንና መካከለኛ የሚለውን ሐሳብ በደንብ ክሊርሊ ማየት መቻል አለብህ። አንድ መካከለኛ ነው ያለው። ኃጢአትን በተመለከተ ከእግዚአብሔር ጋር ባለ ግንኙነት ሚዲየት ሊያደርግህ የሚችለው አንድ ብቻ ነው፣ ሌላ የለም። ይሄ የመጽሐፍ ቅዱስ ትምህርት ነው። ሌላ የለም። በቃ ከእግዚአብሔር ጋር ሰዎች ሊታረቁበት የሚችሉበት መካከለኛ ኢየሱስ ብቻ ነው። ኢየሱስ ብቻ ነው። ኦኬ አንደርስታንድ አረከው? አንደርስታንድ። እሺ በጣም አሪፍ። እሺ ስለዚህ ለኔ ደግሞ ዳኒ እናለ መሰለህ ለኔ ማለት ክርስቶስ ፈጣሪ ከሆነ
ከፈጣሪ ጋር የሚያስታርቀኝ ፈጣሪ ነው ወይስ ደግሞ ፍጡር የሆነ ቅዱስ የሆነ ሌላ አካል ከፈጣሪ በታች የሆነ ወደ ፈጣሪ ማልዶ ወይም ደግሞ ለምኖ የሚያስታርቀኝ አካል ነው የምፈልገው? አዎ አየህ፣ እሱ የለህም። ከፈጣሪ ጋር መታረቅ የምትችለው በክርስቶስ ኢየሱስ ብቻ ነው። ኦኬ፣ ኃጢአትን በተመለከተ ኢየሱስ ክርስቶስ ቆይ ልጨርስልህና ከዛ ጥያቄ ሲኖር ደግሞ ትጠይቀኛለህ። ችግር የለም። እንትኑን ፖይንት እንትን ልበልና አንተ ትቀጥላለህ። ለመማር ስለሆነ ነው። ክርስቶስ ፈጣሪ ነው አይደል? አስገኝ ነው፣ ፈጣሪ ነው። ፍጹም ሰው ፍጹም አምላክ መሆኑን ትረሳዋለህ ኢየሱስ። ኦኬ፣ እንደዛ ከሆነ ፍጹም ሰውነቱን ኢግኖር አደረከው ነው አረሳው። ስለዚህ እኔ የምለው በጣም አሪፍ እንደዚህ እንትመጣል ይፈልጋል። እሺ፣ በጣም አሪፍ መጣል። ስለዚህ ክርስቶስን አማላጅ ነው ሲል ደግሞ እኔን ከፈጣሪ ከያዌ ከእግዚአብሔር ከፈጣሪ የሚያገናኘኝ ማለት ነው። መካከለኛ ሆኖ የሚያስታርቀኝ ፍጹም ሰዋዊ የሆነው አካሉ ክርስቶስ ወይም ደግሞ ኢየሱስ ነው ማለት ነው። መሲሁ ኢየሱስ ብለህ ስታስብ ፍጹም ሰው ብቻ ነው ለምታስብ ከሆነ ስቲል ምንፍቅና ነው ይመስለኛል። ኦርቶዶክስ ከሆንክ ማለት ነው። እኔ ለመማር ነው ሰምቼ እኮ ነው እያወራሁኝ ያለሁት። ፍጹም ሰው እኔ ብቻ ነው በደምብ ስማኝ። ፍጹም ሰው ነው ስለሰማሁ እኮ ነው። አንተን አሁን መስማት ያቃተህ አንተ እኮ ነው። ኖ ያልሰማኝ አንተ ነው። ሁለት ባህሪ ነው ያለው እና በደምብ ስማኝ። እስቲል እየሰማኸኝ አይደለም ብራዘር። አየሁ አይደል? አየሁ አይደል? ሁለት ባህሪ ነው ያለው አለ ክርስቶስ። ሁለት ባህሪ ኦርቶዶክስ ሁለት ባህሪ ያለው ብለህ አታምንም። ይሰው ኦርቶዶክስ አይደለም ማለት ተናገር አንዴ ኤርሚዬ፣ ችግር የለውም። ሁለት ባህሪ ካለው እኔ አሁን አማልደኝ የምለው ስለኔ የሚማልደው ፍጹም እንግዲህ ሁለት ባህሪ አይደለ? ሁለት አንድ መለኮታዊ አካልና ሰዋዊ አካል ያለው ወደ ሰዋዊ አካል ነው ማለት ነው እሱን የምጠይቀው አማልደኝ ስል ራስህን ለየ። አሁን ራስህን አቁመው ብራዘር። አሁን እኔ ፍጡር እኔ ሰው ነኝ። ኦርቶዶክስ እንደሱ ነው ወይ የምታምነው? አሁን አንተ ያለህ እኔ ስለ ሃይማኖት እንትውና እኔ እንትን ነው እኔ ሰው ነኝ እና እኮ ሰው ከሆንክ ይኸውልህ ብራዘር፣ አሁን እሱን እኮ ነው ማስተካከል ያለብህ። ራስህን የሆነ ፖይንት ላይ ነው የደበቅከው። ኦኬ፣ የሆነ ፖይንት ላይ ነው የደበቅከው። አሁን ለእኔ የሚታየኝ ራስህን የሆነ ቦታ ላይ ደብቀህ ባሽ ወይ ሀሳብ ካለ ጨርስና ከዛ ወይ ነው። እሺ ሀሳቤን እኔ ስለሆንኩ እየጠየቅኩ ያለው እሺ ልቀጥል ሀሳቤንና የጥያቄ ነው ባይዘው ያቃተህ ምንድነው? እሱ ቆም ብለህ መስማት ነው ያቃተህ። that's your problem። እና ለኔ የሚታየኝ ምንድነው? እሱ የሆነ ነገር ማውራት እየፈለክ ነው ያለው። ኦርቶዶክስ ግን እንዳልሆንክ እየተረዳሁ ነው ያለው። ኦርቶዶክስ አይደለም የሆነ ምንፍቅና ውስጥ ነው ያለው። ያንን ሐሳብ ለማሳወቅና ለማሳየት ነው እየሞከርክ ያለው። ፕሊስ ቀጥል። ለኔ ደስ ነው የሚለኝ፣ ይመቸናል እንደዚህ አይነት ትምህርቶችን ማፍረስ ስለማለት ነው። ይሄን አለ መሰል አንተ እንደዚህ ተረድተህ ሊሆን ይችላል፣ ግን እኔ የራሴን እንትን አቋሜንና ፍላጎቴን ነው የምጠይቀው። እንግዲህ ክርስቶስ ማለት ኢየሱስ ከፈጣሪ ከአብ የተላከ መልእክተኛ ነው አይደል? ዓለምን ለማዳን ቤዛ የሆነ ነው። በሌላ በኩል አንተ ቀደም ምንድን ያልከኝ ስለኛ የሚማልደው አማላጅ ነው። እሱም ደግሞ ያረገው ወደ ሰማይ ያረገው በፈጣሪ በአብ በቀኝ በኩል ያለው እኔ ያልኩትን ለማለት እየሞከርክ ከምትሰጥ አልሰጥም። ስለማስ መጽሐፉን ይዤ ነው የምሄደው። ስለዚህ በፈጣሪ በቀኝ በኩል ያለው ሰዋዊ የሆነው አካሉ ነው ወይስ ራሱ ፈጣሪ ከሆነ ለኔ የሚማልደው ፈጣሪን ስለኔ የሚማልደው ማን ነው? ፍጡር የሆነ ቅዱስ የሆነ ነው አይደል? ፈጣሪ ማለደው ፈጣሪ ወደ ፈጣሪ ማለደ ብል ለኔ ከንቱ ነው የሚሆነው ወይም ደግሞ አይዋጥልኝም። ይሄን አጥራልኝ። ጨረስክ? እሺ ከጨረስክ ጥሩ።
ኢየሱስ ብለን ስናስብ ፍጹም ሰው ፍጹም አምላክ የእሱ ማንነት ሰውነቱ ለብቻ አምላክነቱ ለብቻ ብለን አናምንም። ለክርስቲያን ነው ማወራ። ስለዚህ አሁን ስለ ኢየሱስ ስታወራ በእግዚአብሔርና በሰው መካከል ያለው መካከለኛ ኢየሱስ ነው። ስለኛ ምን የሆነው ሰው የሆነው። ኦኬ ሶ መካከለኝነት አሁን አሪፍ መጣ። ስለዚህ መካከለኛ የሆነው ምን ሆነ ነው ወዳጄ? ጨረስኩ ብለህ ነበር። አይ ችግር የለም ሰው የሆነው ነው ማለት ነው። ችግር አለው እንጂ ብራዘር ችግር አለው። ቀጥልሽ ስጨርስ ጨረስኩ ብለህ አዎ እነግርሃለሁ። እሺ ስለዚህ ያ ስለኛ ኃጢአትና በደል በመስቀል ላይ ዋጋ የከፈለው ኢየሱስ ነው። በእግዚአብሔርና በሰው መካከል ያለን የኃጢአት ስርየት በተመለከተ መልአክ አይመለከተው፣ ሌሎች ፍጡራን አይመለከታቸው። ኃጢአትን በተመለከተ የኃጢአት ስርየትን በተመለከተ ስለኛ ኃጢአትና በደል ዋጋ የከፈለው የእግዚአብሔር ልጅ ኢየሱስ ክርስቶስ ብቻ ነው፣ ደሙን ያፈሰሰው። ኃጢአት ደም ካልፈሰሰ ስርየትን አያገኝም። ያንን ደም ደግሞ ያፈሰሰው ክርስቶስ ኢየሱስ ነው። ስለዚህ ከኃጢአት ጋር በተገናኘ ከእግዚአብሔር ጋር መታረቅ ከፈለክ በክርስቶስ ኢየሱስ በፈሰሰው ደም ነው ሰው መታረቅ የሚችለው። ከእግዚአብሔር ቃል ሁለት ጥቅሶችን ላሳይ፣ የምናወራው ሐሳብ መጽሐፍ ቅዱሳዊ ስለሆነ ማለት ነው። እሺ እንደዚህ ይላል። የመጀመሪያው ሐሳብ ልጆች ሆይ ኃጢአት እንዳታረጉ ይህንን ጽፈላችኋለሁ። ማንም ኃጢአትን ቢያደርግ እደግመዋለሁ፣ ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለን እና እርሱም ጻድቅ የሆነው ክርስቶስ ኢየሱስ ነው። ማን ነው ጻድቅ የሆነው? ክርስቶስ ኢየሱስ ነው። ኃጢአት ላደረገ ለበደለ ሰው ጠበቃው ማን ነው? ክርስቶስ ኢየሱስ ነው። እርሱም የኃጢአታችን ምንድነው? እሱ ማስተሰሪያ ነው ይላል። ስለዚህ ሰዎች ኃጢአት ሲሰሩ ሲበድሉ የኃጢአታቸው ማስተሰሪያ በአብ ቀኝ ያለው ክርስቶስ ኢየሱስ ነው። ስለዚህ ኢየሱስ ክርስቶስን ከእግዚአብሔር ጋር መታረቅ ካልቻልክ ኃጢአትን በተመለከተ ከእግዚአብሔር ጋር ሊያስታርቅ የሚችል ማንም ኃይል የለም ማለት ነው። መልአክንም መመልከት አትችልም፣ ሌሎቹን ፍጥሮችን መመልከት አትችልም። የኃጢአታችን ማስተሰሪያ ማን ነው ይለናል መጽሐፉ? ኢየሱስ ክርስቶስ ነው ይለናል። እዚህ መጽሐፍ ውስጥ ያለው የኃጢአት ማስተሰሪያ ማን ነው? ክርስቶስ ኢየሱስ ነው፣ ሌላ የለም። ጥያቄ አለ እዚህ ላይ? ሰምቻለሁ። እሺ ኢየሱስ የኃጢአት ማስተሰሪያ ነው። ኢየሱስ ማለት ደግሞ ክርስቶስ ፍጹም ሰው ፍጹም ደግሞ መለኮት ነው። ስለዚህ ኃጢአትን ያስተሰረየው ፍጹም መለኮታዊ የሆነው አካሉ ነው ወይስ ፍጹም ሰው የሆነው የታረደው ደምና ስጋ ያለው ሰዋዊ የሆነ አካል ያለው መስቀል ላይ የሆነው ነው ያስተሰረየው? ለምን ተነጥሏል ኢየሱስ ስትል? ወይ ሁለቱም ናቸው በአንድ ላይ በተዋህዶ? ለምን ስለ ኢየሱስ አይደለም የምናወራው መጽሐፉ? ስለ ኢየሱስ። ስለዚህ ለምን ተነጥሏለን? ለምን መነጠል ፈለግ? የነጠልኩት ለምን መሰለ? እንግዲህ በብሉይ ስናይ የበጎች የኮርማዎች የዋኖሶችና ሌሎችም ጨምሮ ደምና ስጋው የሆነ ለሰው ልጆች ለአይሁዳውያን ወይም ለእስራኤላውያን ለዕብራውያን በተለይ ማለት ነው። መጽሐፉም ከአሕዛብ ባይዘው ስለ ኢየሱስ ነው የጠየቅኩና እዛ ጋር ሄደህ ብታወራው ምን ችግር ነው? ስለ ኢየሱስ ስለ ሰዋዊ አካሉ ነው። ችግር ስላለው እኮ ነው ዳጅ እኮ ችግር እንደማይኖር አስረዳለሁ። አይ እኔ ስለ ኢየሱስ ነው የጠየቅኩ ጊዜ አጥቼ። መስቀሉ ላይ የዋለው ደምና ስጋ ያለው ማለት ደሙን ያፈሰሰው ነው። ሰው ነው፣ መለኮት ማለት ሰው ነው። ሰው ከሆነ ምን ማለት መሰለህ? ደም አፈሰሰ መስቀል። ኢየሱስ ለብቻ ኢየሱስ ብለህ ስታስብ አምላክ የምትለው ለብቻ፣ ሰው የምትለው ለብቻ
ነው? እንደዛ ነው? ሁለት የተለያየ ነው ኢየሱስ ማለት? በጣም አሪፍ። ለምን መሰለህ ለኔ ማለት ነው። ለዛ ነው ኦርቶዶክስ አይደለህም የምልህ። ለዛ ነው እኮ በደምብ ስማ። እሱን አንተ አይደለም አይ ነው ኦርቶዶክስ አይደለህም አብራዘር፣ ክሊር አድርገውና አሁን ከዛ ራስን እንደ ኦርቶዶክስ አክት እያረክ ያለኸው ከቅድም ጀምሮ ኦርቶዶክስ አይደለህም ማለት ነው። that's my point። አላል እኔ እስካላልኩ ያንተ ግምት ሊሆን ይችላል። ኖ ኦርቶዶክስ እንደዚህ አታምንማ። ታምናለች እንደዚህ? እኔ እንጃ፣ እሱን አላውቅም። እሱ መጠየቅ ትችላለህ። ግን በራስህ እንዴት ነው ወዳጄ ኦርቶዶክስ ነኝ ብለህ ታምናለች ወይ ስል አላውቅም ምን እንጃ እሱን መጠየቅ ትችላለህ የምትለኝ ምንድን ነው? that's the point እኮ አየህ ራስ በቃ ስለተገለጸ ማለት ነው። እስካሁን ድረስ ባወራው እኛ እንዳየነው ኦርቶዶክሳዊነት ትምህርት የለውም ብለን አይተናል፣ ከሚናገረው ነገር ተነሳ ማለት ነው። ከዚህ በኋላ ግን እሱን እኛ ኦርቶዶክስ አይደለም ብለን ልንለው አንችልም። ራሳቸው ኦርቶዶክሳውያን የሆኑቱ ገብተው እንደዛ ማለት ይችላሉ። ኦርቶዶክስ ነኝ ብሎ ባለው በራሱ በአፉ ይጽናለት፣ እሱን ይዛለን። ኦርቶዶክስን ወደ አይደለም ብለን አንለውም። ኦርቶዶክስ ነኝ ብሎ ካለ በቃ እኛ አይደለም ብለን አንለው። ትምህርቱ ግን የኦርቶዶክስም ነው የኦርቶዶክስም አይደለም። ምክንያቱም ኦርቶዶክስ እንደምታውቀው ባቢሎናዊነት ያለበት ቤት ስለሆነ ለቤተክርስቲያኗ እኛ ጥብቅና አንቆምም። በቃ ኦርቶዶክስ ነኝ ብሎ ባለው ያዝለት፣ ግን ሀሳቡ ላይ አንሸራሽቶ ሆነ እምነት። በጣም አሪፍ ሀሳቡን ሰምቻለሁ ኤርሚያስን። ስለዚህ የኔን ሀሳብ የሚያጠናክር የተዋህዶ የኦርቶዶክስ ካለ ማለት ነው። እኔ ግን ክርስቶስ ማለት ፍጹም ሰው፣ ሰዋዊ አካል፣ ሰዋዊ ሲባል ፍጡር የሆነ ደምና ስጋ ያለው የሚኖረው የሚጠማው እንደዛ አይነት ያለው አካል አንድ፣ ሁለት መለኮታዊያን መንፈሳዊ የማይደክመው ብዙ ነገሮችን ማድረግ የሚችል በሁሉም ቦታ የሚሞላ። ስለዚህ ሁለት አይነት በተዋህዶ የሆነ ክርስቶስ መስቀል ላይ የዋለው ደሙን ያፈሰሰው ደም አፈሰሰልን ቤዛ ሆነልን እንላለን። ደሙን ካፈሰሰልን ምን ማለት ነው? ፈጣሪ ከሆነ ደም የለውም፣ መለኮት ከሆነ ደም ሊኖረው አይችልም። ሰዋዊ የሆነው ያኛው አካል ሁለተኛው አካሉ ሰዋዊ የሆነው ከአይሁድ የተወለደው ከዳዊት ዘር የሆነው የዳዊትን ዘር የያዘው ግን ደም አለው። ዳዊት ሰው ነው፣ ንጉስ ነው። ዳዊት ታላቅ ሰው ነው። የአይሁዳዊ ዕብራዊ እስራኤላዊ ወይ ነው ከይሁዳ የሆነ ይሄን ወስዳለሁ። ክርስቶስ ስለዚህ የሞተል ሰዋዊ የሆነ ክርስቶስ ነው ማለት ነው። የሞተል ፈጣሪማ አይሞትም፣ ኢንፊኒቲ አይሞትም። የሞተል እሺ፣ ስለዚህ የሞተል ሰው ነው ማለት ነው። ለኔ የሞተልኝ በፈጣሪ የታዘዘ ሰው ወይ ደግሞ መሲህ የሆነ ነብይ ልትለው ይችላል። መሲህ ስለዚህ ኦርቶዶክስ እንደዛ ነው የምታስተምረው? እኔ ባለኝ መረዳት እንደዛ ነው። ፈጣሪማ የማይሞት ነው። ፈጣሪ ሞተ ካልክ እኮ ማይክሮ ሰከንድ ከሞተም ነው። እኔ አሁን ብራዘር እኔ አሁን ይሄ ትምህርት የተማርከው ከኦርቶዶክስ ነው ወይ ስለ ሌላ ቦታ ሄዳ አትደበቅ። የጠየቅኩ ክሊር እንድታረገው ነው። ይሄ ትምህርት አሁን የምታወራን የኦርቶዶክስ ትምህርት ነው ማለት ነው። አይ ዳኒ አሪፍ ነው። አሁን ጥያቄ አሪፍ ነው። ከቤተ ክርስቲያኗ እንደዚህ ተምራል ወይ ለሚለው እንደዛ ከሆነ ጥያቄ ማለት ከተዋህዶ ቤተ ክርስቲያን ከኦርቶዶክስ እኔ እውነቱን ስለ ማለት ነው ስለ እውነት ከሆነ ብዙ ጊዜ ቤተ ክርስቲያን መሄድ አይደለም፣ ግን በአንድም በሌላ እንደዚህ መከታተል ግን የራሴን እንትን ግን እከተላለሁ። መጽሐፍ ቅዱስን አነባለሁ፣ የመጽሐፍ ቅዱስ ሐሳብን እረዳለሁ። አልመለስክልኝ ባይዘው አራውንድ ዘ ቡሽ ነው የምትሄደው። ዩር ፕሮብሌም እሱ ነው። የኔ ፕሮብሌም ነው። ግን ምን አለ መሰለህ ያልከውን አለመቀበል መቀበል የራስህ እንትን ነው። አልመለስክልኝም። አሁን መጀመሪያ ስመጣ የኢትዮጵያ ቤተክርስቲያን ኦርቶዶክስ ተዋህዶ የሚለው እኔን ወክላኛለች። ተወካይ ከሆንኩ ጥያቄ ልክ ነው። እኔ ተወክላኛለች። አልመለስክልኝም ብራዘር። አሁን አራውንድ ዘ ቡሽ ነው እየሄድክ ያለው። ኖ እሱን አንተ ነው የምትለው። አመልሶም ደፍረህ ማለት ነው። ኖ የፈለከው መመለስ እችላለሁ። እኔ ገባኝ። እኔ ምንም አላልኩም እኮ አንተ እንድትል ነው እየጠበቅኩኝ ያለሁት። እና እኔ ካልፈለክ ደግሞ ምን አለ መሰለህ ክርስቶስ ማለት ፍጹም ሰዋዊ አካል ያለው። እኔ አሁን አልጠየቅኩም፣ እሱን ስለ ክርስቶስ አልጠየቅኩም። መስቀል ላይ ጠየቅኩ እኮ ቅድም። መስቀል ላይ የዋለው ደም ያለው ስጋ ያለው ነው ወዳጄ። እኔ ጠየቅኩ ይሄንን ትምህርት የተማርከው ከኦርቶዶክስ ነው ወይ ያልኩ፣ እሱ ነው ጥያቄ።
ይሄን አላልኩም እኔ ተማርኩ አልኩ። እየጠየቅኩ ነው ያለሁት ወዳጄ ብራዘር። አሁንም አራውን ደቡሽ አትሂድ። አልተማርኩም ከኦርቶዶክስ አልተማርክም። ከቤተ ክርስቲያኗ እኔን አልወከለችም። እኔም አልተማርኩም። እንደዚህ ሳይሆን የራሴን አልተማርክም ከኦርቶዶክስ። እኔ ይኸውልህ በደንብ ስማ። እኔ ራሴን እንደግለሰብ የኦርቶዶክስ አካል እኔ ምናልባት ለዚህ ነው ቅድም ራሱ ምን አልኩ መሰለህ፣ መምህራን ካሉ ሊቃውንት ካሉ ከኦርቶዶክስ ተምረሃል ወይስ አልተማርክም? ብራዘር አራውን ዘቡሽ አትሂድ። እኔ የተማርኩት ምን አለ መሰለህ፣ በራሴ በኩል በራሴ ጥረት በግል ማለት ነው። ገብቶሃል? እኔ የተማርኩት ለምንድን ነው የተማርኩት? ክርስቶስ ፍጹም ሰውና ፍጹም መለኮታዊ። አሁን ለምን ተማርክ አይደለም ጥያቄው። አሁንም አትዝለል። ከኦርቶዶክስ ተምረሃል ወይስ አልተማርክም? ተምሬያለሁ። የተማርኩትን ያወቅኩትን ልንገርህ እያልኩ ነው። አንተ እኮ ነው አልሰማህ አልከኝ እንጂ። ኦኬ። ስለዚህ ይሄንን የተማርከው ከኦርቶዶክስ ነው? የተማርኩትን ልንገርህ ከኦርቶዶክስ ከቤተ ክርስቲያኗ። ከኦርቶዶክስ የተማርከውን ንገረኝ አላልኩም። ይሄንን የተማርከው ከኦርቶዶክስ ነው ወይስ አይደለም? እየዋሸ ስለሆነ ማለት ነው። እሱ ማለት እኔ አሁን ላልፋ አልችልም። ይሄንን የተማርከው ከኦርቶዶክስ ነው ወይስ አይደለም? የቱን ነው የተማርኩት ያልኩ? አሁን ያወራው እኮ የቱ? አሁን ያወራሁት የትኛው? አሁን ያወራው ብራዝ እኮ ምንድን ነው? ድገመውስ። አሁን ያወራውን ከኦርቶዶክስ ነው የተማርከው ወይስ አይደለም? አዳግመውም ድገመውስ ወዳጄ። ድገመው። እኔ አሁን ያወራሁት አሁን እዛው ጋር እሱን ድገመው። ምንድን ነበር ያወራሁት? እሱን ድገመው። እየጠበቅኩ ነው ያለሁት። ድገመው። እሱን እኔ ያወራሁት እየጠበቅኩ ነው ያለሁት ወዳጄ። ድገመው እንዴ! ለሰባት ጊዜም የፈለግከውን ድገመው። እድል ልስጥ። አያ አታስታውሰም ራሱ። አይዞህ ብራዘር፣ ቀለብ የራሱ አስታውሰው። እሺ ጀመረህ አይደል? አይ ስለ እውነት ከሆነ ከደገምከው አይዞህ ብራዘር። እሺ ለዚህ ነው አየህ። እሺ አሁን ሚውት አድርግ። ሚውት ባላደርግም እሰማለሁ። እሺ አታቸውን እሰማለሁ። መጨረሻ ላይ ተገለጥክ። አየሁ የኦርቶዶክስ ነኝ አልክ እንጂ የኦርቶዶክስን ካባ ለብሰህ በኦርቶዶክስም ለማጭበርበር ነው እየሞከርክ ያለኸው። እሱ ነው እያደረግክ ያለኸው። አየሁ ራስህን ክሊር በሆነ መልኩ አዎ የተማርኩት ይህንን ትምህርት ከኦርቶዶክስ ነው፣ ለእኔ ሞቶ ያዳነኝ ሰው የሆነው ማንነት ነው። ኦኬ ያ ሰው ነው እኔን ያዳነኝ እንጂ ስለ እኔ ዋጋ የከፈለው ያ ሰው ነው። በቃ ያ ሰው የሰው ማንነት ነው ብለህ መጀመሪያ በክሊርሊ መናገር። ይህንን ትምህርት የተማርኩት ደግሞ ከኦርቶዶክስ ነው ብለህ በትክክል መናገር ነው። እምነትህን ንገረን እየለመን ያለ ነው እሱን ነው ወዳጄ። ስለዚህ ለዛ ነው ራስን ደብቀህ ነው እየኖርክ ያለኸው ስንል የነበረው ከመጀመሪያው ጀምሮ እሱን ነው። እና መጨረሻ ላይ ያው ለመውረድ ስለፈለክ መሳደብ ጀመርክ። አስወረድኩ በሐሳብ ሳይሆን መጨረሻ ላይ አስወረድኩና አይዞ ማለት እንፈልጋለን። እሺ ብሩክ የተፈልገው ነበር አይደል? ግን ያው ስለተሳደበ ነው ያስወረድኩት መጨረሻ ላይ። ምናልባት ሐሳብ ካለ መቀጠል ትችላለህ። አይ በቃ ዳኒሻ ተባረክ። ምናልባት ኦርቶዶክስ እሱ እንደሚያምነው ባታስተምርም ልጁ ግን ኦርቶዶክስ ምናልባት ሊሆን ይችላል ትምህርት ላይ ስለማትሰራ ኦርቶዶክስ ሊሆን ይችላል ልጁ። ግን ያው እሱ እንደሚናገረው ግን አታስተምር። በሱ እስማማለሁ። ተባረክ። እሺ ያ ልክ ነው። ግን አሁን እውነቱን ለነጋገር ከተባልን እንደዚህ አይነት ሰዎች ራሳቸውን መደበቅ ስለሚፈልጉ ነው ብዬ አስባለሁ። ብዙ ጊዜ ማለት ነው የስተት ትምህርታቸውን በሆነ ቤተ እምነት ውስጥ ለመደበቅ ነው የሚሞክሩትና እሱ ነው ጎልቶ የሚታየኝ። እኔ ራሳቸውን ደብቀው የሐሰት ትምህርት ለማውራት ራሳቸውን ችለው፣ ለምሳሌ አንድ ቦታ ላይ ስታየው ኦንሊ ጂሰስ ለመምሰል የሚሞክርበት ሐሳብ አለው። እንደዚህ አይነት ነገሮችን የምናይበት ቦታ አለውና እሺ ኤኒዌይስ ሐሳብ ላይ እንቆይ። ምናልባት ወንድሞች የምትሉት ነገር ካለ መቀጠል ትችላላችሁ፣ ሐሳብ ካለ ማለት ነው።
ኤርምሻ ወንድምነት ሜላ የምትሉት ነገር ካለ ሌላ ሰው እንቀበል። እኔ እንኳን ቆጫ ይቀደም ስለ ድርሳነ ሚካኤል ያወራሁት ጊዜ ነው የገደልኩት። ለካ ዋናው ላይ ስቷል። ሰውነቱ ብቻ ነው የሞተው፣ ዋናው ላይ ስቷል። እና ድርሳነ ሚካኤል ላይ ያን ሁሉ ሰዓት ፈትቼ ያወራሁት ነው ቆጨኝ። ካሁን በኋላ ነገረ ክርስቶስ ጠይቄ ነው ስለ ሚካኤል ማወራቸው። እንደዛ ይችላል። እሺ የበላ ማያ